አንድ ጌታ ኢየሱስ ክርስቶስ አለን ይላል። እሺ ሰው እዚህ ላይ የተነሳው ጥያቄ ምን የሚል ነው? እንደው አንድ አምላክ አብ አለ ይላል። ስለዛ በቃ ብቸኛ አምላክ አብ ነው ብሏል። ስለዛ ኢየሱስ አምላክ ሊሆን አይችልም ነው። ይሄን ጥያቄ ነው ያስቀመጠው። ግን አንተ እንዳልከው አይደለም የሚፈታው። አንድ አምላክ ብቸኛ አምላክ ነው ወይ? ነው። ግን ከክርስቶስ ከጌታችን ከክርስቶስ ኢየሱስ ውጪ ነው ወይ? አይደለም። በምን እናውቃለን? አንድ አምላክ አለን ብሎ ሲናገር እየለየው ያለው አብን ከማን ነው? ከማን ነው? ከላይ ከፍ ብለህ ታነባለህ ማይ ብራዘር ከቁጥር 5 እንዲህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ለክ ብዙ ምን አማልክትና ብዙ ጌቶች አሉ። አሁን አየህ ምድር ላይ ብዙ አማልክት ብዙ ጌቶች እየተባሉ የሚጠሩ ብዙ አሉ። አዎ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ከማን አንፃር እየተናገረ ነው? ከአህዛብ አማልክት ከጣዖታት ስለ ጣዖት ነው የሚያወራው። በማወቅ ይችላል። ከፍ በላ ከፈለ ቁጥር 4 ላይ ምን ይላል? እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ይላል ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ስለዚህ አሁን ስለ ጣዖታት እየተናገረ ነው። ከእነርሱ ሲለየው ብቸኛው አምላክ እኮ እግዚአብሔር አብ ነው። ከእርሱ ውጭ አምላክ አላችሁ ወይ? ከልጁ ከክርስቶስ ኢየሱስ ውጭስ ጌታ አላችሁ ወይ ነው የክፍሉ ጽንሰ ሐሳብ። ሰው አብን አንድ አምላክ አለ ብሎ ሲናገረው እየለየው ያለው ከኢየሱስ ክርስቶስ ሳይሆን ከኢየሱስ ክርስቶስ ሳይሆን ከጣዖት ይልና ለምሳሌ እንደሚል ቃል አለ እዛው ቁጥር 6 ላይ ምን የሚል ቃል አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሰው ኢየሱስ ክርስቶስን ስንት ጌታ ብሎ ጠራው? አንድ ጌታ። አሁን ጌታችን ኢየሱስ አንድ ጌታ ተብሎ ስለተጠራ ያው ከላይ አብ አንድ አምላክ ነው የተባለው። ስለዚህ ብቸኛ አምላክ አይደለም። ኢየሱስም አንድ ጌታ የተባለ ስለሆነ ብቸኛ ጌታ። ስለዚህ አብ ጌታ አይደለም ማለት ነው። ይሄው ኢየሱስ ነው አንድ ጌታ ያለው። አብን ሳይሆን እዚህ ክፍል ላይ ኢየሱስ ክርስቶስን ነው አንድ ጌታ ያለው። ብቸኛ ጌታ አንድ ጌታ ኧረ እርሱ ነው ለኛ ስለተባለ አብ ጌታ አይደለም ማለት ነው ወይ? አይደለም። እንደዛ አይደለም ሐሳቡ። አብ አዎ ጌታ ነው። ክርስቶስን እዚህ ጋር ብቸኛ ጌታ አንድ ጌታ ብሎ ሲጠራው ከማን ነው እየለየ ያለው? ከላይ ከፍ ብሎ ምን ብሎ ስለነበረ ነው? መቼም ብዙ አማልክትና ብዙ ጌቶች አሉ ብሎ ስለጀመረ ብዙ ጌቶች እየተባሉ የሚጠሩ ስላሉ ከብዙ ጌቶች ከነዛ ለይቶት አረ ለኛስ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ተናገረ። ብዙ አማልክት አሉ ብሎ ተናግሮ ስለነበረ ከላይ አረ ለኛስ አንድ አምላክ አለን እሱም አብ ነው ብሎ ተናገረ። እየለየ ያለው አብንም ሆነ ኢየሱስን ከሌሎች እንጂ ለአብ አንድ አምላክ ሲባል ኢየሱስን እየለየ ለኢየሱስ አንድ ጌታ ሲባል ምንድነው አንድ ጌታ የተባለው ከአብ እየለየው አብ ጌታ አይደለም እያለ እንደዛ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ አሁን ባልኩት መልኩ ይፈታል። አይ ከዚህ በተቃራኒ የፈታ አባት አለ ካልክ ግን አምጥተህ ታሳየናለህ። ምክንያቱም መጽሐፍ ቅዱስ የመንደረኛ መጽሐፍ አይደለም። ማንም ብድግ እያደረገ ለራሱ እንደፈለገ የሚተረጉሙ መጽሐፍ ሳይሆን የቤተ ክርስቲያን መጽሐፍ ስለሆነ የሚተረጉሙም በቤተ ክርስቲያን ስለሆነ ተግባባን አሽራፍ? ሐሳቤን መናገር እችላለሁ ባወራው ላይ ጥያቄ ካለ ቀጥላው ጠይቀኝ። እኮ ጥያቄ ነው። ጠይቀኝ ደስ ይለኛል። ችግር የለም ጠይቅ። ብቻ አንተ በስነ ስርዓት በደንብ እየሰማህ ጠይቅ። እየሰማሁህ ነው እስካሁን ቁጭ ብዬ። በጣም ምንድነው አሁን እንደ ሐሳብ ከሆነ ቁጥር 6 ላይ ያለው ጥቅስ ማለትም ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን የተባለው አንድ ብቻ ስለተባለ ወይም ደግሞ ብቻ የሚለው ቃል ስላለ ክርስቶስ አይደለም ማለት አይደለም ነው ያልከኝ። ሚልክያስ 2:10 ላይ ብትመለከት ይሄ አንድ የተባለው አካል አይደለምን? በደንብ አስተውል። ለሁላችንም አንድ አባት ያለን አይደለንም? አንድ አምላክ የፈጠረን አይደለም? ይዛ ጋር አንድ የተባለው አሁን አንተ ምንድነው ያልከኝ? ይሄ አንድ የተባለው በተዘዋዋሪ ክርስቶስንም ኢንዲኬት ያደርጋል ነው ያልከኝ። ነገር ግን እዚህ ጋር ቆይ ወዴት እዛ ጋር ቆይ በመሃል ባገባኝ አሪፍ ነው። ኧረ እባክህ ማይ ብራዘር ጥያቄ እየጠየቅህ አይደል? አንዴ በስነ ስርዓት ጥያቄ ታስቀምጥ። ኧረ እባክህን አንዴ አንድ አምላክ አለን ሲል እዚህ ጋር የተናገረው ቀጥታ አብን ነው። አንድ ጌታ አለን ሲል ቀጥታ የተናገረው ኧረ ቆይ አንዴ እባክህን እየተናገረ ያለው ኢየሱስን ነው። እየለየ ያለው ከማን ነው ከተባለ አንድ ጌታ ኢየሱስ ክርስቶስ ሲል ለምሳሌ ከማን ደስ እየለየ ያለው ኢየሱስን አንድ ጌታ ሲል እንድንረዳዳ እንድንግባባ አይ ቲንክ ሐሳብህን ማወቅ ያለብን መሰለኝ።
አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለያለው? ይሄ ሚልክያስ 2:10 ላይ ያለው ለሁላችን አንድ አባት አለን አንድ አምላክ የፈጠረን አይደለም ምን ይላል? ትክክል ነው። ለሁላችን ያለን አንድ አባት ነው የፈጠረን ሁላችን ያለን አንድ አባት ነው የፈጠረን ማን አሁን ስለሱ አይደለም እያወራን ያለ ነው። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየው ያለው? ኢየሱስን ከአብ ነው ወይስ ከሌሎች ጌቶች ነው? አይ ከሌሎች ጌቶች ነው። ለምሳሌ ያው ሁሉም እንደየሴኩና እንደየሃይማኖቱ ጌቶች የሚላቸው አካላቶች እሺ አንድ አምላክ አብ አለን። በጣም አሪፍ። እሺ አንድ አምላክ አብ አለን ሲል ከማን ነው እየለየ ያለው? ከኢየሱስ ነው ወይስ ከሌሎች አማልክት ከተባሉት? ከሁሉም ኢየሱስንም ጨምሮ ከሁሉም ማለት ነው። ማስረጃ ኢየሱስንም ጨምሮ እንደሆነ እዚህ ክፍል ላይ መጀመሪያ አንድ ጌታ ኢየሱስ ክርስቶስ አለን ሲል እንደው እየለየው ያለው ከአብ አይደለም ከሌሎቹ ነው ላልክበት እስቲ ማስረጃ አስጠር። መጀመሪያ ለኢየሱስ ከአብ እየለየው ሳይሆን ከሌሎቹ ከልጅ ጌቶች እየለየው ለመሆኑ ነው እየለየው ያለው እዚህ ጋር አንድ ጌታ ሲል ከሌሎቹ ነው አልከኝ። በየእምነቱ የተለያዩ ጌቶች ስላሉ ከነሱ ሲለየው ነው። በመጀመሪያ ደረጃ ጥሩ ነው። ቢያንስ ለክ ከሌሎች ጌቶች ከሚባሉ ሁሉ ተለይቶ ብቻውን ጌታ ነው የሚለውን መስክሯል አሽራፍ። ጌታ ይመስገን። ለዚህ ግን አሁን እየጠየቁ ያሉት ግን ለዚህ ማስረጃ ለዚህ አሁን ላልከው ማስረጃ ስጠኝ እስቲ እዚህ ክፍል ላይ። ኦኬ ለምሳሌ እንደ መጽሐፍ ከሆነ ከመጽሐፍ ቅዱስ ኖ እዚህ ክፍል ላይ ማስረጃ ስጠኝ። እዚሁ ክፍል ላይ በክፍል ነው በክፍል ማለት በዚህ ቦታ ብቻ በዚህ ክፍል ላይ ማስረጃ አንስጠኝ። ማስረጃ ስላለ በዚህ ቦታ ካለም አይኔም መጠየቅ ለምን አስፈልጋል? አለ እኮ እዚህ ቦታ ላይ አለ። አያ አላነበብኩም የምልህ ለዚህ ነው። ቁጥር 5 አንብብ። ከፍ ብለህ ቁጥር 4 ላይ ምትለኝ ነው። ቁጥር 5 አንብብ እባክህ። አንዴ ብታስጨርሰኝ ደስ ይለኛል። ቁጥር 5 አንብብ ማይ ብራዘር። እሺ በነገራችን ላይ ጥያቄ ነው ያለኝ። እጠይቅሃለሁ አይደል? ቁጥር 5 አንብበው። አነብልሃለሁ መልሼ እጠይቅሃለሁ። አይዞህ ተረጋጋ ማይ ብራዘር። ይኸውልህ ድምጽ በጣም እየጮኸ ተረጋግቼ ቁጭ ብዬ እያወራሁ ቁጥር 5 አንብበው። እሺ መቼም ብዙ አማልክት ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አንዴ ቆይ አንዴ። ስለዛ በሰማይ በምድር እንዲህ የተባሉ አሉ፣ ጌቶች የሚባሉ አሉ፣ አማልክት የሚባሉም አሉ። ስለዛ ኢየሱስ ክርስቶስን አንድ ጌታ ብሎ ሲጠራው እየለየ ያለው ከሌሎች ጌታ ነው ለሚለው ይሄ ማስረጃ ነው አይደለም? ኤዲያ ማይ ብራዘር ይኸውልህ አሳይን ተቀበላ ለማጣጣል አይደለም። አሳይን መቀበል ነው። ለመዳረቅ ከሆነ የምትመጣው አስቸጋሪ ነው። እየተወረደ አንድ ጥቅስ እዛው አንዴ አሽራፍ እኔ ሙስሊሞች ሁላችሁም እንደዚህ ነው ስትከራከሩ ምናምን መጽሐፍ ቅዱስ ላይ አንተ ብቻ ነው ወይስ ሁላችሁም እንደዚህ በዚህ ደረጃ የምታወሩት? ከሆነ በጣም እንዴት ነው የሚያወሩት ሰዎች? ራሴን ወክዬ ነው የማወራው። ራሴን ከሆነ በደንብ አድርገህ ስማ። እንግዲህ ለሌሎቻችሁ መማሪያ እንዲሆን በደንብ አድርጋችሁ እዩ ጋይስ። ቁጥር 5 ላይ እንዲህ ያለው እንግዲህ ለዚህ ማስረጃ አይሆንም አለ እንጂ ቅዱስ ጳውሎስ ሊትራሊ ቀጥታ ምን እንደሚል እዩ። መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክትና ብዙ ጌቶች አሉ ሚኒንግ እንደዛ ተብሎ የሚጠሩ ማለት ነው። ጣዖታትን ነው አማልክት ጌቶች እያሉ የሚጠሩት ወይም ሰዎችንም ሊሆን ይችላል። አክቹሊ ቁጥር 4 ላይ ምንድነው የሚለው? እስቲ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ ኧረ እኛስ እናውቃለን እኮ ማንም እንደሌለ እናውቃለን። ከአንዱም በቀር ማንም ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ፣ እውነተኛ ጌቶች አይደሉም ነው በሌላ አማርኛ። እውነተኛ አምላክ አይደሉም ነው በሌላ አማርኛ። መቼም ብዙ አማልክት እና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። አንተ ከዚህ ጋር አይሄድም ለዚህ ማስረጃ አይሆንም ትላለህ እንዴ? በግልጽ ቅዱስ ጳውሎስ የተናገረው ለጉንጫ አልፋ ክርክር እኮ ሰው አይደለም ሰው የምናስገባው። የእግዚአብሔርን ቃል አንስተን ስንነጋገር እንደዚሁ ለመከራከር ለመጨቃጨቅ ብቻ ይመስልሃል እንዴ? ልብ ላይ ገብቶ የእግዚአብሔር ቃል የማይሰራልህ ከሆነ በቃ አለቀ። በራሱ ጊዜ እግዚአብሔር በፈቀደ ጊዜ እንዲሰራበት ነው የምንተው እና እንደዚህ አይነት የጉንጫ አልፋ ክርክሮችን አትከራከሩ እስላሞች። አሁን አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ለይቶት ነው ለሚለው እዚሁ ጋር ማስረጃ አለ ወይስ የለም? እዚሁ ጋር ማስረጃ የለም።
እሺ ቆይ አንዴ እሺ አንድ አምላክ አብ አሁን እኮ ይኸውልህ ቆይ ያልከኝ አንተ ብቻ እያወራክ ነው የኔ ሰማይ ሰማይ ቆይ አንዴ ነው ያው ሁኔታ አካሄድ አሪፍ ስላልሆነ እኮ እንደዚህ የተያዝከው አንድ አምላክ አብ ማስረጃዎችን ላቅርብ አንተ ስማኝና ከዛ ይሄ ስት ነው በለኛ አንዴ እዚሁ ክፍል ላይ ትጨርስና ከዛ በኋላ ትንቀሳቀሳለህ የማይገናኝ ጥቅስ አብሽር እኔ ይኸውልህ በነገራችን ላይ ባይብል መጽሐፍ ቅዱስ ይደረጋል አይ ካልከ ደግሞ ያው ይሄ አንተ መብት ነው አክቹአሊ እንዳንተ እንደ ራስ ካርጌ ነው ወዘኝ እንደ ሙሉ ክርስቲያን አርጌ ነው ዘው ጥቅስ በጥቅስ ይፈታል ማለት የሚገናኙ ጥቅሶችን በማገናኘት ነው እኮ የሚያገናኙ ጥቅሶችን ነው በዛ ይፈታልክ አንዴ ስለዚህ እስቲ ኢየሱስ ክርስቶስ ከሌሎች ጌታ ይለያል የሚለውን እስቲ ማስረጃ እስቲ በጣም አሪፍ እንደዚህ ብለህ ጠይቀኝና ከዛ ስናገር ደግሞ ሰታለብ ብለህ እኮ ከዚህ ጋር በሚሄድ መልኩ ነው ያልከው በጣም አሪፍ እኮ አልኩ እኮ ለምሳሌ እንግዲህ አዲስ ኪዳን ላይ ኢየሱስ ጌታ ነው አይደል ማለት ጥቅስ ዝም ብለህ ጥቅስ ስጥ እኮ ልሰጥህ ነው ብራዘር ልሰጥህ ነው እኮ እሺ ስንት ልክፈትልህ ለምሳሌ በተመሳሳይ ክርስቶስ በተባለበት እንት ጥቅስ አስር ምን ወራውና ጥቅስ ልስጥ ቆይሽ ምን ወራውና ልስጥ ማስረጃ ለዚህ ጥቅስ ሌላ ጥቅስ ላቀርብልህ ምን ወራው እስኪ ንገረኝ አንተ አትጩህ እኮ ምን ወራው ማይ ብራዘር ተረጋጋ እንጂ ድምጽህን ቀስ አድርገው በጣም ተረጋግቼ ያወራኩ ነው ምን ወራው ቆይ አንዴ ድምጽህን ከፍ አድርጋ አታውራ ስልክህን ቀንሰው ድምጹ ተረጋግታ ቀነሽ አንተን አለ በተን አለ አይደል እሷን ነክ ተቀንሳ ድምጹ ኦኬ ስለዚህ እንደዚህ በዚህ ደረጃ ኢግኖራንት ናችሁ ማለት ነው ማለት እንደዚህ ኖ ወይ አንተ ሰው የታዘበክ ነው ምን ወራውና ጥቅስ አልከኝ ለየትኛው ሐሳብ ጥቅስ ላምጣ ጥቅስ እያልኩ ያለውትማ ለዚህ ጥቅስ በሌላ ጥቅስ ላብራራ ስላልክ ይሄንን የሚያበራራውን ጥቅስ አምጣ እያልኩ ነው አፍጥነው ጥቅሱን ጥቅስ ስለዚህ እንደዛ ከሆነ ደግሞ ጥቅስ ያልከ መቆም ሳይሆን ጥቅስ ብለህ ዝም ማለት ነው እኮ ጥቅሱን ስጣ ጥቅስ አመጣለሁ ብለህ ሌላ የራስን ወሬ አታውራ ጥቅሱን ስጠን ክርስቶስን በዚህ ጥቅስ ላይ ከሌሎች ጌቶች አረ ፕሊዝ እሺ በዚህ አንዴ ማጠቅስ ከሆነ አየህ አንዴ ማጠቅስ ከሆነ እሺ ቀደም ጥቅስ ልጥቀስ አንዴ ቆይ ዝጋ ቆይ አንዴ ምን 10 የተጠየቀ ሳትመልስ ምን አሁን ቀደም ልጥቀስ ትላለህ ስለዚህ አሁን ይኸውልህ በአጭሩ ቅዱስ ጳውሎስ እዚህ ጋር ማለት በጣም ግልጽ በሆነ መልኩ ማለት ነው ክሪስታል ክሊር በሆነ መልኩ በዚህ ምክንያት እንደሆነ ከላይ አስቀምጧል ብዙ አማልክትና ብዙ ጌቶች አሉ ለኛ ግን አንድ አምላክ ነው ያለን ለኛ ግን አንድ ጌታ ነው ያለን ስለዚህ አሁን አንድ ጌታ ነው ያለን ከብዙ ጌቶች ውጪ ማለት እነዛ ብዙ ጌቶች ሁሉ የምርም ጌቶቻችን አይደሉም ለኛ ያለን አንድ ጌታ ነው የሚለውን ክርስቶስን ከሌሎች ጌቶች ቆይ አንዴ አብርሃት ታውራ ክርስቶስን ከሌሎች ጌቶች ይለየዋል የሚለውን ይሄ ማስረጃ አይሆንም ብላ ያወራው አንተ ነህ ጳውሎስ ግን ማስረጃ ማለት ጳውሎስ ሲጀመር የሚያወራው ስለዚህ ነው እኔ እንደዚህ አይነት ድንቁርቁር ማለት በጣም አደገኛ ነው ለምን ሰው ዝም ብሎ እንዴት እንደሚከራከር ማለት በጣም አስቸጋሪ ነው አሁን እዛኮ እንድናሳይክ ሳታል ሰጠኝ አንዴ ምንድነው የምታሳየኝ እስቲ ቁጥር 5 እስቲ ከቁጥር 5 ጀምሮ ይሄንን አንብቦና አብራራለን እስቲ እዚሁ ጋር ከቁጥር 5 ጀምሮ አንብብ በስመ አብ እኔ ምን አይነት እንዴት ከቁጥር 5 ጀምሮ ችግር የለም አዎ ብቻ አታብዛ እንጂ አብራራ ብዬ እኮ ፈቀድኩልህ አብራራ ከቁጥር 5 ጀምሮ ያሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ እንደዚህ ይላል መቼም ብዙ አማልክትና ብዙ ጌቶች አሉ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል አዎ ብዙ ጌቶች አሉ ለምሳሌ መጽሐፍ ቅዱስ ውስጥ ሙሴ ጌታ ነው ዘኍልቍ 11:28 ማለት ይችላል ዳዊት ጌታ ነው አንደኛ ሳሙኤል አስጨርስ ሙሴ ጌታ ነው ብለህ እዚህ ጋር ብዙ ጌቶች አሉ የሚለውን ሙሴን ከነዚህ ጌቶች እየለየው ነው አዎ በዚህ ዘመን በክርስቶስ ኢራ ቁጥር 4 ላይ ቁጥር 4 ላይ ሂድ በቅዱስ ባንተ ልጅ ማውራት አለብኝ አይ ቲንክ ቁጥር 4 ላይ ሂድ ከቁጥር 4 ጀምር አንተ ሙሴ ካንድ ሞጣል ከላይ ሞጣል ቁጥር 4 በቂ ነው እዚህ ጋር ጌታ አምላክ ምናምን የሚለው ስለነ ሙሴ ነው ትላለህ አንብብ ቁጥር 4 ምንም መጽሐፍ ቅዱስን እንደማታነቡ ተመልከት የተሰጣችሁን ጥቅስ ብቻ ይዛችሁ እንደምትሉ ከቁጥር 4 ጀምሮ አንብብ አፍጥ ነው እሺ አሁን በማለት ፊሊፊሊስ አሁን ሰው ፊት ቃል ገባልኝ በማል አልገባም አረ በቅዱስ ሚካኤል እንደዚህ የሚያስቅ ወሬ ስታወራ እንዴት አስችሉን ዝም እንላለን ብቻ ከቁጥር 4 ጀምሮ በማል ገባ ነው ከቁጥር 4 ጀምሮ አንብብ እኮ በማል ገባብኝ ነው ከቁጥር 4 ጀምሮ አንብብ
ላነብልህ ነው በማለት ስታነብና ስታብራራ ግን ማለት ነው ስታነብና ስታብራራ ግን በተቻለ አቅም እንደው ስለፈጠረ ይሄን እኮ ያንተ የመረዳት አቅም ነው ብለህ መውሰድ ትችላለህ እኮ ብዙ ማውራት አያስፈልግም እናንተ እንደዚህ ናችሁ ማለት አይጠበቅብህም አንዴ ለምን ተብሎ እንዴ አንተ ገና ለገና ያንተ መረዳት ነው እያልኩኝ የሚነሱ ከንቱ ንግግሮችን ነው የምትሰጣችሁ ትይዛችሁ ነው የምትመጡት ጭራሽ አንተ እንደምታከፋፍል ምን አልከኝ የምትሰጣችሁን ትይዛችሁ እንዳመጡ አይደል አንተ እንደምታከፋፍልን ነገር ነው በነገራችን ላይ የተሰጠን ጥቅስ ብቻ ነው ይዘምሩት እሱን አይቻሉ እሱ ችግር የለም አሁን ለማንኛውም ከቁጥር 4 ጀምሮ ታነብና ከዛ በኋላ የምርም ስለነ ሙሴ ነው የሚለውን እሱን በደንብ አበዛው ጋር አብረታ ያለው ቁጥር 4 ነው አንብቦ እሺ በመሃል ገባ ማረለ ኦኬ በመሃል እንዳንገ ቀጥል ከቁጥር 4 ጀምሮ አንብብ አራም ነው በመሃል መግባት ልቀጥልሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንደዚህ ይላል እንግዲህ ለጣዖት የተሰዋ ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንንም አምላክ እንደሌለ እናውቃለን አለ አሁን ስለማን ያወራው እዚህ ላይ ስለ አንዱ አምላክ ቅድም ሚልኪያስ 2 ላይ ከማን እየለየው ነው ከጣዖታት በቃ ጣዖታት አማልክት አይደሉም አንዱ ብቻ ነው አምላካችን እሺ ቀጥል ኦኬ በጣም አሪፍ ጥያቄው ደግሞ ወደ ቁጥር 5 ሂድ ኦኬ ምን ያልከኝ ታውቃለህ ከፍቼ ላውጣ ገብገባና ዘጋባለው ያልከኝ ነው እንደዚህ አይደለም ቀጥል ቁጥር 4 አሁን ነገርከን የሚያወራው ከማን እየለየው ነው ከጣዖታት ነው አልከን አሁን ቁጥር 5 ነው በምንም የተለያየ ነገር እኮ የለውም በመሃሉ ጥቅስ ራሱ ኦኬ ቁጥር 5 ላንብብልህ አዳራ በመሃል እንዳገባብኝ ፕሊዝ ታይም ስጠኝና ይሄን በቃ አንተ ናውሌጅን ማየት አይደለም ፈልገው ታይም ስጠኝና ሰማይ ቀጥል አንብብ ቁጥር 5 አሁን አታረሳሳ እንደዚህ ይላል ቁጥር 5 ላይ መቼም ብዙ አማልክትና ብዙ ጌቶች አሉ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ አንዴ እነኚህ አማልክት እነማን ናቸው ማለት ተግባብኝ ፕሊዝ እንዴ አንተ ሰው እኮ ነኝ እነማን ናቸው እዚህ ጋር አሁን አማልክትና ጌቶች የተባሉ እሺ በጣም ብዙ ጌቶች አሉ አለ ጌቶች ብሎ ከጠቀሳቸው ለምሳሌ ጌቶች ከሚባሉት መጽሐፍ ቅዱስ ውስጥ መላእክት ጌታ ናቸው መጽሐፍ ቅዱስ አስጨርሰኝ እየጠየኩ እንድትሄድ እኮ አንድ ወረቢ ሰው እየታዘበክ ነው ፕሊዝ ተረጋጋ አረ ምንም ችግር የለውም በጌታ ስም አረ ከሌሎች ትለያለህ ብዬ ነው የመጣሁት ግን ምንድነው ትለያለህ ብዬ ነው የመጣሁት ትላለህ ማነህ እናንተ ለአንተ የትኛውም ሰው ነው እኮ የሚመጥነው ማለት እኛ አይደለም አንተ ራስህ እኮ አልቻልከም አውፉ በለኝ ይቅርታ አድርግልኝ አልቻልከም አንተ ራስህ ያው ሰው ነው በጣም ጥሩ በጣም ጥሩ እንደዚህ ብለህ መናገር ጥሩ ነው ባይዚ ብዙ ጊዜ ሙስሊሞች ለብቻቸው ናቸው ክርስቲያኖች አያውቁም ስትሉ እንደዚህ አይነት ዕውቀትን ይዛችሁ እንደሆነ ኧረ ሰው እየሳቀብህ ነው ከታች ማይ ብራዘር ተረጋጋ አንዴ እስቲ እየተጠየቅህ እለፍ እንጂ ወይ በመጽሐፋቸው እየሳቁ ነው ወይ ደግሞ በአንተ እየሳቁ ነው በሁለት አንዳቸው እየሳቁ ነው ማይ ብራዘር አንዴ አሁን እዚህ ላይ አማልክትና ጌቶች የተባሉት መጽሐፍ ቅዱስ ላይ ጌታ እየተባለ የተጠራው ሁሉ ነው እያልከኝ አይደለ ብርም ተጠርቷል አንተም ተጠርታል እኔም ተጠርቻለሁ ጌታ መጽሐፍ ቅዱስ በነገራችን ላይ ጣጣ የለበትም ጌታ ብሎ ከመጣው ሁሉንም ነገር አንዴ እኔ አሁን ያልጠየቅኩህን ነው እየመለስክልኝ ያለው መጽሐፍ ቅዱስ ማንን ጌታ ብሎ ተጠርቷል አሁን በኋላ በእንደዚህ አይነት ቅዱስ መቀጠለው ኧረ እባክህን እስቲ ተረጋጋ እሺ አሁን እዚህ ጋር ጌታ እና አማልክት ተብሎ የተጠሩት መጽሐፍ ቅዱስ ላይ ጌታ አማልክት እየተባሉ የተጠሩት እነሱ ጠቅላላ ናቸው እያልከኝ ነው አይደለም አሽረፍ ማይክ ኦኬ ማይክ ሙት አድርጋችሁብኝ ነበር እኔ ደግሞ ያወራው ነበር እንደዛ እያልኩህ ነው እሺ እንደዛ እያልከኝ ነው እሺ ምንድነው ቅዱስ ጳውሎስ እዛው ጋር አሳይቻችኋለሁ ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ብሎ አማልክት ጌቶች ሲል እንደዚህ ጣዖታት የሆኑ ባዕድ የሆኑትን አማልክትና ጌቶች ተብሎ የተጠሩትን እንደሆነ በቃ ግልጽ ነው። ዘጋር ጳውሎስ ነግሮናል። በርግጥ አሁን ይሄ ልጅ ያው ሰግጦ እየተከራከረ እንደሆነ ያው ታውቃላችሁ፣ ሁላችሁም ትረዱታላችሁ የምትሰሙ ሰዎች ሁሉ። ስለዛ ምን እናድርግ? አሁን አንተ እንደፈታው የፈታ መተርጉም አሳየኝ። መጽሐፍ ቅዱስ እንግዲህ የመንደር መጽሐፍ አይደለም። አሁን አንተ እንደፈታው የፈታ መተርጉም አሳየኝ። እንዴ ከመጽሐፍ አልፈልግም ከአባት አረሸም ነው አኪ ወላሂ አፍጥነው ማይ ብራዘር ይሄ ካንተ አይተጠበቅም። ማይ ብራዘር አፍጥነው ይሄንን ጥቅስ እንዳንተ የተረጎመ አባት አፍጥነው
አባት መጀመሪያ የአባት ስም ጥቀስልኝ። ኦኬ መጀመሪያ አባት ስም ልጥቀስልህ። መጽሐፍ ቅዱስን አትቀበለው ማለት ጥቅስ ብጠቅስልህ። ኧረ እባክህ ማይ ብራዘር መጽሐፉን አልቀበልም አባት እያለ ነው። ኧረ እባክህ መጽሐፉን ማዛው ጳውሎስ እኮ መጽሐፉን ይኸው በመጽሐፍ ጳውሎስ እኮ መጽሐፉን ይኸው በመጽሐፍ ስማኛ። እሱንማ ይኸውልህ በጣም ሰማው። ተረጋጋ ማይ ብራዘር። አይ ይሄ ቁጥር 4 ላይ በል ቁጥር 4 ላይ ጳውሎስ እንዳንተ አይነቱን ዘብጡ 40 ክንድ ካራቀ በኋላ ነው እያስተማረ ያለው። እዛው ጋር መጽሐፉንማ እዛው ላይ እዛው የትም ሳትሄድ እዛው ጋር እኮ አሳይቻለሁ። አሁን ያለው አንተ ያስቀ ስማ አትንጫጫ። በቅዱስ ሚካኤል ወይ ኖርማሊ በቃ እስልምና ላይ የሚሰሩ ወንድሞችን አስገቡ። አንዴ ማደም ምናምን ሰዎች እነሱን አስገቧቸው። አኬ ትንሽ ከብዶታል ወላሂ እየቻለ አይደለም። በጌታ ስም አሁን የተጠየቀውን ፈጠን ብለን ነው። እንዳንተ የተረጎመ አባት አፍጥነው ጥቀስ። መጽሐፍ ቅዱስ አትቀበልም ወይ? ለምን አባት ትላለህ? አትቀበልም መጽሐፍ አትቀበልም ወይ? መጽሐፍ አይ ወዳጅ ስለዛ የለህም ነው ማስረጃ ይኸውልህ ከፈለክ አለ የለህ አለ የለህ በደንብ አለ እሺ ከአባቶች በደንብ ነው ያለኝ ብሏል። ሰምታችኋል። በባዶ እንደሚፎክሩ ላሳያችሁ ነው። በባዶ እንደሚፎክሩ ላሳያችሁ ነው። ቀጥል እስቲ። ከአባቶች በደንብ ካሉ ውስጥ አንዱን ጥራ። አስጨርሰኛ ቀስ በል። አንዱን ጥራ። ኩስ ተረጋግታል እኪ ሲሉ ሰምተሻል እንጂ ተረጋጋ። ከምሮ በጣም ያሳዝናል። እንዲሆነ አይቼ ካላቅም ብዬ ነው። አይ ቅዱስ ሚካኤል አሁን አፍጥነት ትነግረናለህ ወይስ ተረጋግቻለሁ ብለኝ ልቀጥል? ተረጋግታል? ኦኬ አስወርዱኝ ብለህ እየለመንከን ነው። ተንበርክከህ እየተማጸንከን ነው። አናስወርድህም። ፈጠን ብለህ ታመጣለህ። ተዋርደን የምትወጣው አሳየን። ማስረጃ ካሜራ ልክፈትልህ። ክፈት። በነገራችን ላይ ከስር እየሳቁብክ ነው። ኦኬ አይተዋል። አፍጠነው ክፈት። አሁን ቅድም ስላልኩት የህፃን ልጅ ነገር ቅድም እየሳቁብህ ነው ስላልኩ ቅድም ስላልኩት አትበል። እየሳቁብህ ነው ስላልኩ አሁን ክፈተው። ቆይ አንዴ አንትሹ ካሜራ ልክፈት ብለሃል። ክፈትና አሳየን አባት። አይ ተረጋጋ ስትለኝ መረጋጋቴን ላሳይ ካሜራ ልክፈት እያልኩ ነው። ክፈት ችግር የለም። ክፈት ፊቴን ታየኛለህ። ክፈት ደስ እንዳለ ክፈት። እሰየው መች እንከራከራለን እኛ። ደስ እንዳለ አካል ሩሜን ገብቻለሁ። ካሜራ ላይ ከፍተላ ልክፈትልህ። እንደው መብት ነው። ክፈት። የታባቱስና ብቻ አንተ ማስረጃው ነው። በደንብ አድርገን እየተረጋጋ አይደለም ካሜራ የተነጠለ ምን እንድጭ ብለህ እንዳታስብ። ክፈትና ብቻ ማስረጃውን ይዘና ክፈት። አብሽር ቆይ። አንተ ከተረጋጋ ከኔ በደንብ ከፍቼ ነው ማሳየክ ፊቴን። እሺ ከምሬ ነው። ኧረ አፍጥ ነው ማይ ብራዘር። ፊትን እየከፈትከው በዛው አባትም እየጠቀስክ ክፈተው። ለማንኛውም ከመጽሐፍ አትቀበልም። ኧረ በጌታ በኢየሱስ አኪውስ ከመጽሐፍ አትቀበልም። ኧረ እባክህ ማይ ብራዘር ወደ መጽሐፍ እንዳልከው እኮ ጥቅስ አምጣ ተብለህ ካሜራ አትዝጉብኝ። አኪሶ የተጠየቀው መልስ እንጂ ፊትህን አሳየን። እያየኝ ነው አይደል? ፊትህን አሳየን እንጂ እያየኝ ነው አይደል? ፊትህን አሳየን እንጂ እኮ ሩም ውስጥ ነው ያለሁት አልኩህ እኮ። ሩም ውስጥ ነው ያለሁት። ፊት ነው እንዴ? አይ እግር ነው። አሁን ተረጋጋ። በደንብ ታወራኛለህ። አንተ ተፈው መጀመሪያ አፍ ውስጥ ያለውን ተፈው። በጣም እየተረጋጋው ነው። ኦኬ አሽራፍ ተረጋግቼ ቁጭ ብዬ እያወራሁህ ነው። አፍ ውስጥ ያለውን ተፈው። ይሄ እሱ ነው እኮ አሁን እያቀረበ። በጣም ተረጋግቼ እያወራሁህ ስለሆነ ያሳየሁት ነው። ኧረ በቅዱስ ሚካኤል ድገመው እስኪ ወይ አይ ሲጀመር የቃምክ ወንድማችን አሽራፍ እግዚአብሔር እኔ በጣም ነው የሚያስገርመኝ እንደዚህ አይነት ሰዎች። ክርስቶስን እኔ ሰገጠ ብሎ መጽሐፍ ቅዱስን የሚክድ አይነት ሰው በቃ እንደዚህ አይነት ሰው ስታገኙ ያና ጭቅጭቅ አያስፈልግም። ቀጥታ በቃ ዝም ብለህ ከአባቶች አሳየን አለቀ። ከአባቶች ማስረጃ አለ በቃ አሳየን። አክልል የለም ከሌለ እያወራው መሀል ትገባለህ። እግዚኦ ምን አይነት ስርዓት እንደሚያስተምራቸው። እሺ ችግር የለም። ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ?
ትንሽ ግን ከአንተ አልጠበቅም እንደዚህ በሽሽቅ ሌሎች ጎረምሶች ቢበሻሸቁ አባት አሳያለሁ ብለን የገባ እንዳታስቡ ብሎ ነው የገባው አኪ አለው በቃ ከፍ አድርጉት። እኔ አባት አሳያለሁ ብለን የገባው አሳይ ከፍ አድርጉት። አስረስን አሁን አባት አሳያለሁ ብሎ ሙስሊሞች እየገቡ ነው። እሺ አሳይ አስረስ ከፍ አድርጉት። አስረስ ወንድማችን ትልቁ ዳሩ አትደረበሩ ወንድም አትደረበሩ። እሺ አስረስ አሳየን ከአባት እስቲ የምን አባት ነው ማሳየህ? እስቲ ጥቅሱ በምን ላይ ነበር ይያው አሳያለሁ ብለህ የገባህበት አሳያለሁ ብለህ አንዴ ጻፍከው። አሁን ቆሮንቶስ ላይ ስለ አንደኛ ቆሮንቶስ ላይ ነው እያወራችሁ ያላችሁት? አዎ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ያለውን ክፍል ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ያለውን የሊዮኖ ኢራኒየስ በ202 ዓመተ ኤዲ የነበረ በሰማይ ወይም በምድር አማልክት የተባሉ ቢኖሩ ለእኛ ነገር ሁሉ በእርሱ በኩል ይሆን እኛም ለእርሱ ይሆንን አንድ አምላክ አብ አለን ብሎ ፈትቶታል። ማለት አሁን ባይብል ካቴና ላይ እኛም እያለን ያለ ነው እንደዛ ነው። አሁን ዝም ብለህ ከካቴና ላይ ዝም ብለህ አንድ አምላክ አብ አለ ብለህ ታምናለህ? አንዴ አብ አለ ብለህ ታምናለህ? እንዴ ቀልድ ነው እንዲያስከው ቅዱስ ጳውሎስ እኮ ነው እንደዛ ነው። አሁን ጥያቄው አስረስ አንዴ እባክህ አንድ አምላክ ያለን እኮ ጳውሎስ ነው። ታዲያ አንድ አምላክ አብ አለ ጥያቄ አንተ አንድ አምላክ አብ አለ ብለህ አንተ መሀል አትግባ። ተረጋጋ። ከኔ ጋር ቃል በቃል ነው የምታወራው። ተረጋጋ። በሚገባ ነው ማምነው ደግሞ እሰልሰዋለሁ። አንዴ ይሄ ሰውዬ ምንድን ነው? አንድ አምላክ አብ ኧረ እባክህን አንዴ እንዴ አንተ እንዴት ነው የሚያወሩት? እንዴ እስልምና ላይ የሚሰሩ ክርስቲያኖች እንዴት ነው የሚያወሩት? እንከብዳለን እኮ አክዬ እንደ ፕሮቴስታንት። ኧረ ተቆ አንዴ ላውራ 10 አትክፈት ፕሊዝ። ሆን ብለው እንደዚህ ይጨቃጨቁና ከዛ በኋላ ሰዎች እንዲያስወርዳቸው ነው ጥረት የሚያደርጉት ብዙ ሰዎች። እሱን ነው አሁን ማስተውሉ። ለማንኛውም አንድ አምላክ አብ አለን የሚለውን እሱን ታምናለህ ወይ ላልከኝ ይኸው ቀጥታ አዎ በሚገባ። እንዴ አንድ አምላክ አብ አለን አንድ ጌታ ኢየሱስ ክርስቶስ አለን እያለህ ጳውሎስ ታዲያ ይሄንን ካላመንክ ታዲያ ምን ልናምን ነው? ታዲያ ይሄንን ካላመንኩኝ አሁን የተነሳው ጥያቄ ግን አንተ ሲጀመር አልሰማኸውም መሰለኝ፣ ወይም ደግሞ እንግዲህ ሆን ብለህ ጥያቄውን ለማስረሳት እየሞከርክ ነው። የተጠየቀው ምንድን ነው? ብዙ ጌቶች አሉ፣ ብዙ አማልክት አሉ የሚል ቃል አለ እና ክርስቶስ አንድ ጌታ አለ ተብሎ ሲነገረት መጽሐፍ ቅዱስ ላይ ጌታ ተብሎ ከተጠሩት ነው የሚል ነገርን እያስቀመጠ ስለሆነ ወዳጃችን አብን ደግሞ አንድ አምላክ አብ አለን ሲል ከኢየሱስ ውጪ ማለት ነው እያለ ስለሆነ ለዚህ አባታዊ ማስረጃ አለ ወይስ የለም? ኦኬ እዛው በጣም ጥሩ። እዚሁ ጋር መልስ ሰጣለሁ። እሺ በቃ ኦኬ አለ አባት ቃል በቃል ከሆነ እኔም ቃል በቃል ነው ማፋጠጥ አባት። ኧረ አንተ ለማፋጠጥ ያብቃስ። የተጠየቀውን መልስ። አባታዊ ማስረጃ አለ የለህም? ቃል በቃል ጥቅሱ ላይ ነው መጽሐፍ ቅዱሱ ላይ አሳይሃለሁ። መጀመሪያ ከአባት አሁን ልክ እንደዚህ ብሎ የተረጎመ መጽሐፉ ላይ ነው ማሳየህ እያልኩኝ ነው። መጽሐፉ ላይ ላሳየህ እያልኩ ከአባት ለምን ማስረጃ አለኝ አልክ? ታዲያ ማስረጃ ከሌለ አባት ሰጠው እኮ ኢራኒየስ በሁለት የሊዮኖ ኢራኒየስ ላታምን ትችላለህ። አንዴ ቆይ። አሁን ያው ቅዱስ ኢራኒየስ አሁን ምን ብሎ እንዳነበበ ምን ብሎ እንደተናገረ ለማንበብ እስቲ ምን የሚባል መጽሐፉ ላይ የትኛው ክፍል ላይ ተናገረ እስቲ ንገረን፣ እንላውጣለና ላንብብልን። ባይብል ካቴና ላይ ባይብል ካቴና ሳይሆን ቀጥታ ከመጽሐፉ ላይ እንዳነብልን እስቲ የትኛው እኔ ባይብል ካቴና ላይ ላውጣና ላንብብልን። እኔ ሶርስ አራማክ የጠየቁን አትሰማም እንዴ? ማይ ብራዘር ጭቅጭቅ ነው የፈለከው የትኛው መጽሐፉ ላይ እንደ ሕፃን ልጅ በሽሽቅ ነው የፈለከው? እዛው ልክህን ወቅላ ተበሻሽቅ። ቻው። ቅዱስ ኢራኒየስ የትኛው መጽሐፍ ላይ ተብለህ ስትጠየቅ እንዲህ ነው የምትጮህ? አረ ብራዘር እኔ እንደዛ አይደለም። የትኛው መጽሐፉ ላይ ባይብል ካቴና ጠቀስኩልህ። ምንጩን ነው የፈለከው? ከፈለክ መጽሐፉ ላይ ተረጋግ። ኦኬ ባይብል ካቴና አትቀበለውም? ባይብል ካቴና የትኛው መጽሐፉ ላይ ቅዱስ ትቀበለዋለህ ወይስ አትቀበለውም? ብራዘር ችግር የለውም። ሶርሱ አይደለ ፈለከው? ሶርሱ ባይብል ካቴና ላይ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ያብራራው። በቅዱስ ሚካኤል። ስለዛ አያችሁ እስላሞች እንዲህ ናቸው ማለት ነው። ሁሉንም ባንልም እዚህ ሚዲያ ላይ ያሉት በቃ ይመጣሉ፣ አንድ ጥያቄ ሊመልሱ አይችሉም። በቃ እነሱ አይችሉም ብሎ ብቻ እንዲፈርጥጦ መጥፋት ነው። አይቷል። ፈርጥጦ ጠፋለህ፣ ምንም የምታመጣው ነገር የለም። ለማንኛውም ባይብል ካቴና የኛ ነው፣ የኛ የራሳችን አፕ ነው።
የተለያዩ አባቶችን ማብራሪያ የተቀመጠበት አውቂ ነው የጠየቁት። ቅዱስ ኢራኔስ የትኛው መጽሐፍ ነው ያልኩት? ለምን ባይብል ካቴና በግልጽ እዛ ጋር አያስቀምጥም እንትኖችን መጽሐፍቱን ማለት ነው። ስለማያስቀምጥ ዝም ብሎ ብቻ ሄዶ ሹፍ አድርጎ ስለመጣ እንደዛ አልኩት። እና አንብቦ የመጣውም ደግሞ ምን የሚል ነው? አይ እንደው አንድ አምላክ አባለን ሲል ከኢየሱስ ክርስቶስ እየለየው ነው ይላል አይልም። በሰማይም በምድርም ያሉት እነዛ ጌቶች የኛ ጌቶች አይደሉም አለ። ታዲያ እሱን ማን ካደ? ኦኬ ማንም አልካደም። በአጭሩ ምንድነው አንደኛ ቆሮንቶስ ምዕራፍ 8 ላይ በግልጽ ብዙ አማልክት ብዙ ጌቶች ቢኖሩ እንኳን በዚህ ምድር ላይም ሆነ በሰማይ ላይ ለእኛ ግን ያለን አንድ አምላክ አብ አንድ ጌታ ኢየሱስ ክርስቶስ ነው የሚል ታላቅ የሆነ መልእክትን የተቀመጠልን። ይሄ ከእምነታችን ወዴትም እንዳንነቃነቅ የሚያደርግ ነው። እሺ ጀማል የሚያለው ወንድማችን ወይ አይ ባይ ዘ ዌይ ኢራኒስም እኮ አሁን ሊትራሊ ጳውሎስ ነው ላይክ ሪፍሬዝ ያደረገው። ራሱን የደገመው አንድ አምላክ አባለን ብሎ አንድ ጌታ ኢየሱስ ክርስቶስ አለ ብሎ ነው የደገመው። አንድ ጌታ የምትለውን ፓርት ሳያነብ አንድ አምላክ የምትለውን ፓርት ብቻ አንብቦ አራዳ ሊሆን ይሞክራል አንዳንዴ። ሲጀመር ከነ የተጠየቀው ጥያቄ ጋር የሚነካካ ነገር የለውም እንጂ ቅዱስ ኢራኒስ የተናገረው ላይ እንዲሁ ባይብል ካቴና ስላለ ብቻ ዝም ብሎ እንደዚህ አምሮ ለመውጣት ነበረ። ግን የተነበበው ነገር የሚገናኝ ነገር የለውም። እሺ እስቲ ጀማልም ባይዜ ግን መጀመሪያ ነበር የገባው ማን ነው? አሽራፍ የሚባለው ኢየሱስ ከሌሎቹ ሁሉ ጌታ የተለየ ጌታ ነው፣ ጌቶች ተብሎ ከተጠሩት ሁሉ የተለየ ጌታ ነው፣ ልዩ ጌታ ነው የሚለውን አምኖ ወጥቷል። እሱ ጥሩ ነው። ጌታ ተብሎ ከሚጠራ ሁሉ የተለየ ነው የእርሱ ጌትነቱ የክርስቶስ ጌትነት ከሌሎቹ የተለየ ጌትነት ነው ያለው። አቂ ሁሱ ሻዳ ላሲዞ ነው ማለት ነው። ሁሱ ሻዳ ሲዞ አላህ ኋላ ምን ችግር አለ? ኦኬ ወደ እስልምና የተመለሰ ተብሎ እሺ ጀማል እሺ አሁን ወንድሞቼ ያጡትን አባታዊ ማስረጃ ከአባቶች እንደዛው የተረጎመ አንተ አለ ወይስ እንዴት ነው? አንተ ሚላም ሰላም ለዚህ ቤት ይሁን። በመጀመሪያ የኔን ኮድ የግል ጥያቄ ነው ያለኝ። እዚህ ላይ ላወራ አልችልም። ጥያቄን የምትቀበሉ ከሆነ ማለት ነው። እሺ ከክርስቶስ አምላክነት ጋር በተያያዘ ከሆነ ቀጥል። እዛ ላይ ስለሆነ እያወራን ያለነው። ኦኬ አመሰግናለሁ። ስለስከባሽኝ አመሰግናለሁ። የኔ ጥያቄ ሉቃስ 1:31 ላይ እሱን እንድታብራራልኝና ሌላ ሁለተኛ አንድ ጥያቄ አለኝ ከሱ ውጭ ማለት ነው። ሉቃስ 1:31 ላይ ያለው እሺ ሉቃስ 1:31 ላይ ምን ይላል? መልአኩ መጥቶ ለማርያም ነው ትጸንሻለሽ ወንድ ልትወልጃለሽ ስሙንም ኢየሱስ ትይዋለሽ የተባለውን ማለት ነው። ምኑ ላብራራልህ? ይሄንን እንደምትጸንስ ልጅ እንደምትወልድ ድንግሊቱ ቅድስት ድንግል ስትሆን እንደምትጸንስ እንደምትወልድ መጥቶ ነገራት። አለቀ። ምንም ይብራራ ነገር ሳለው ኦኬ ወይ ደግሞ ስፔሲፊካሊ ይሄንን ቃል ለምን ተጠቀመ ምናምን የምትለው ነገር ካለ ይቻላል። ወንድ ልጅ ስለሚል ነው ምናልባት በጾታ ጠራው ነው። አኪሽ ጥያቄ ላቅርብ እሱ ላይ መሆኑን ከተረዳሃልኝ እዛ ላይ ያለኝ ጥያቄ ላቅርብ። እዛ ላይ ያለ ጥያቄ ምንድነው? አኪ ያ የሚወለደው ልጅ ኢየሱስ ነው አይደለም? ዛሬ ላይ ኢየሱስ ክርስቶስ ጌታ አምላክ ተብሎ የሚመለከው ኢየሱስ ክርስቶስ ነው። ማርያም ትወልጃለሽ ትጸንሻለሽ የተባለችው ያ ወንድ ልጅ ነው የሚመለከው ዛሬ። እሺ ያ ተጸንሶ የተወለደው እርሱ ይመለካል፣ ጌታ ነው፣ አምላክ ነው። ምክንያቱም ያ የተወለደው ጌታ ልክ እንደኔና እንዳንተ የሆነ ሰዓት ላይ የተወለደ ብቻ ሳይሆን ከዘላለሙም ያለው እርሱ በስጋ ከእነርሱ መጥቶ ከእመቤታችን መጥቶ ነው ተጸንሶ። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9:5 ላይ ምን እንደሚለው አባቶች ለእነርሱ ናቸውና ይላል። ልክ አባቶች ለእነርሱ ናቸውና ክርስቶስም ደግሞ ከእነርሱ በስጋ መጣ ይላል። በስጋ ከእነርሱ መጣው ግን እርሱ ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። አሜን ይላል። እርሱም ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። ለዘላለም ከሁሉ በላይ ሆኖ የተባረከው አምላክ እርሱ በስጋ ከአባቶች መጣ፣ ከአይሁዳውያን መጣ። ስለዚህ ከቅድስት ድንግል ወንድ ሆኖ ተወልዶ በስጋ የተገለጠው እርሱ ለዘላለሙ የተባረከው አምላክ
የእግዚአብሔር ቃል ሎጎስ እርሱ ነው መጥቶ በስጋ ጾታ ትክክል በሱ ተገልጦ የታየው የዘላለም አምላክ እርሱ ነው ስጋን ይዞ የመጣው ስለዚህ እርሱ የሚመለክ ነው በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ እንዳለ ፊልጵስዩስ ምዕራፍ 2 ላይ እና እንደዛ ነው ቀጥል ጥያቄን እሺ አመሰግናለሁ አኪም ታረግኛለህ መሰለህ ያን አንድ ልጅ ነው የምታመልኩት አይደለ እናልከኝ ያን የተወለደው ልጅ ነው ያን ወንድ ልጅ ነው የምታመልኩት አይደለ ከዘላለሙም አምላክ የነበረውን ከዛ በኋላ ከመቤታችን በስጋ የተወለደውን ከዘላለሙም አምላክ የነበረውን ከዛ ከመቤታችን በስጋ የተወለደውን ኦኬ እሺ ያ ህፃን ልጅ ሊገርዙት ወሰደ ሲል ሉቃስ 2 ላይ ማለት ነው ተገርዟል አልተገረዘም እሺ እዚህ ላይ ሁለት አይነት እይታ አለ አንዳንዱ በስውር ተገርዟል የሚል አለ አንዳንዱ ደግሞ ተገርዟል የሚልም አለ ስለዚህ ሁለት አይነት እይታ ስላለ ከእይታዎች ውጪ የሆነ ቀጥታ ምንድነው አስተምህሮ የሆነ ነገር ላይ እስቲ ትኩረት እናድርግ እሺ ጥያቄን ቀጥለና ከዛ በኋላ መልሰናል አኪ ይቅርታ አድርገልኝና ወንድማችን ጀማል አንዴ ከመቀጠል በፊት የክርስቶስ አምላክነት ላይ ነው ለመጠየቅ የገባው ይመስለኛል ሞሮፍ ግን አሁን እየጠየቀ ያለው አይደለ ዲቪኒቲው ላይ ያተኮረ ነገር አይደለም ኦፍ ኮርስ ቢጠይቅ ችግር የለውም ግን አምላክነቱ ላይ አምላክ አይደለም ብለ የምታስብ ከሆነ እዛው ላይ ትኩረት ብታደርግ ወንድማችን ጀላም አልኩኝ ጀማል መልካም ነው ጥያቄው ነው ላይ ሮቴት ብታደርግ ኦኬ እሺ አመሰግናለሁ እድል ስለምትሰጡኝ አው እኔ አምላክነቱን ላነሳ ይፈልኩት ከዛ ጀምሬ ለማንሳት ስለፈለኩ ነው እንግዲህ ስለ ቀድሞ ህልውናው ገና ልጠይቅ ሐስቤያለሁ ማለትም ሁለት ጥያቄ እንዳለ ነገር ያለውና የመጀመሪያውን ላስቀምጥ ብዬ ነውና ኢየሱስ ክርስቶስ እዚህ ጋር የተወለደው ሉቃስ 1:31 ላይ የተወለደው ህፃን ልጅ አምላካችሁ ከሆነ ያም ልጅ ሊገረዝ ከተወሰደ ሁለት አይነት አመለካከት ወይ ማስተምሮ እንዳላችሁ እየነገርከኝ ነውና እሱንም እንዴት እንደምታብራራ አስተምህሮ ሳይሆን እይታ ነው አስተምህሮ አይባልም እይታ ነው ተገርዟል የሚለው በቃ እሱ አለ በሁሉም ዘንድ የታመነ ነው ግን ግዝረቱ እንደምን ያለ ነው የሚለው ላይ ግን የተለያየ እይታ ይሰጣል ግዝረቱ እንደምን ያለ ነው አንደኛው ስውር የሆነ ነው እንደው ክሊርሊ እንደዚህ እንትን ያብሎ ደቀምና እንደዛ አይነት ነገር ሳይሆን እንዲሁ ስውር ነው አንዳንዱ ደግሞ እንደዛ ነው የሚልም ደግሞ አለ ስለዚህ ይሄ እይታዎች ስላሉ እሱን ያዝና አድርገውና ሌላ ጥያቄ ካለ እዚህ ላይ ከዚህ ጋር ተያይዞ ምናምን ሌላ ጥያቄ ካለ መቀጠል ትችላለህ ማለት ነው እሺ አመሰግናለሁ ያው የህፃን ልጅ እንደሚመለክና ያን እንደምታመልኩ ነግራችሁኛል አመሰግናለሁ ወደ ሁለተኛው ጥያቄ አሁን ቆይ አንዴ እሺ ወደ ሁለተኛው ጥያቄ ከመሄድ በፊት እኔም ደግሞ ምደግምልህ ያ ህፃን ልጅ ብለህ በጣም ኢንፈሳይዝ ያረክ ያለው ህፃን ልጅ የሚለው ላይ ነው ቀደም እንደነገርኩ ግን ይህ ህፃን ልጅ ተብሎ በስጋ ተወለደ የተባለው እርሱ ግን ከዘላለሙም የተባረከው አምላክ እርሱ ነው በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ተብሎ የተነገረለት ያ እግዚአብሔር ቃል መጥቶ በስጋ ተወለደ በስጋ ተገለጠ ስለዚህ አንተ ህፃን ልጅ የምትውላ ላይ ያስክ እንጂ እርሱ ግን ከዘላለሙም የተባረከ አምላክ እርሱ ግን ከዘላለሙም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራልና ይሄ ቀድመ ስጋዊ ያለውን ህልውና መርሳት የለብንም ኖርማል ራንደም ህፃን ልጅን አናመልክም እኮ የሆነ ራንደም ህፃን ልጅን እኮ ያመለክን አይደለም ከዘላለሙ አምላክ የነበረው እርሱ በስጋ ተገልጦ ተጸንሶ ተወልዶ መጥቶ እሱን ነው አሁን ያመለክን ያለ ነው ራሱን ከዘላለም የነበረውን አምላክን ማለት ነው እሺ ቀጥል ኦኬ ማለት ይሄ ከዘላለም የነበረው የተባረከ አምላክ አንደኛ መባረክ ራሱ ሌላ ጥያቄ ያስነሳል ማለት ባራኪና ተባራኪ ልዩነት ስላላቸው ግን እዚህ ጋር ነው ፎከስ ያደረኩት ለምንድነው ካልከኝ የተባረከ ማለት በሆነ አካል ከዘላለሙም የተባረከ ማለት እኮ ብሩክ የሆነ ማለት ነው ብሩክ የሆነ ማለት ነው አይ ብሩክ የሆነ ማለትና የተባረከ ማለት የተለያዩ ዲፈረንስ አላቸው እስቲ ቆይ አንዴ የተባረከና ብሩክ የተለያየ ነው እስቲ በምንድነው አሁን ይሄንን በምን ማስረጃ ነው የምታሳየኝ ይቅርታ እንዲንት እሺ ልድገምልህ አንዴ ተባረከ ነው ሲባል ብሩክ እንደሆነ የሚያሳይ ነው አልኩ በቃ
ብሩክ እንደሆነ የሚያሳይ ነው አልኩ። በቃ አሁን ምናልባት አሁን የቋንቋ ጉዳይ ከሆነ እስቲ የተባረከ ሲባል በእንግሊዘኛው ምንድነው? ብሩክ ሲባል ደግሞ በእንግሊዘኛ ምንድነው? እስቲ ምን ተብሎ ነው ምን ብሎ ቢተረጎምልህ ነው ልትቀበል የምትችለው? ብሌስድ ማለት ምን ማለት ነው? እሺ ኦኬ፣ እኔ እኮ ያልከኝ ለመቀበል ነው እየጠየኩ ያለሁትና ማለት የምትነኝን ነገር ለመቀበል ነው። እኔ እዚህ ጋር ያለው የተባረከ ማለት እንደ ቃላቱ እንደተቀመጠው መጽሐፍ ቅዱስ ላይ የተባረከ ማለትና የተባረከና ማለትና ብሩክ ማለት የተለያየ ማለት የሆነ ማለትና የተባረከ ማለት በጣም ልዩነት አላቸው። ለምሳሌ የሆነ ነገር ሆነ ስትለውና ለምሳሌ ቃልም ስጋ ሆነ ሲባልና የተባረከ ሲባል እንዴት ልዩነታቸው እስኪ አንተ ያቸው ወይም ንገረኝ ካላቸው። አይ ቲንክ ያልኩ ያሉት ነገር የገባ አይመስልኝም። በመጽሐፍ ቅዱስ ላይ የተባረከ የሚለው ቃል ነሰሰርሊ የሆነ እንደው የሚባረክ አካል ኖሮ ከዛ በኋላ በሌላ አካል ለሚባረክ ብቻ ሳይሆን ቀጥታ ለራሱ ለእግዚአብሔር ለአምላክ ሊሰጥ ሊነገር የሚችል አይነት ነው። የተባረከ ማለት ብሩክ የሆነ እንደማለት ነው። እንግሊዘኛው ምን አልኩ? ለምሳሌ ብሩክ የሚለውን ብሌስድ ነው የሚለው። የተባረከም ምንድነው? የተባረከም ብሩክም ብትል ብሌስድ ነው፣ አለቀ። ለምሳሌ መዝሙረኛው ዳዊት ሲናገር መዝሙር 135 ቁጥር 21 ላይ ምን ይላል መሰለ? በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን? እግዚአብሔር። በኢየሩሳሌም የሚያድር እግዚአብሔር ከጽዮን ምን ያለ ነው? የተባረከ። እስቲ ማን የባረከው እግዚአብሔር ንገረኝ እስቲ። ጀማል ይቅርታ ትንሽ ጫጫታ ላይ ሆኜ ነው። እሺ ማን የባረከው እግዚአብሔርን? ለምሳሌ መዝሙር 135 ቁጥር 21 ላይ በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን ነው የሚባርከው እግዚአብሔርን? እኮ እኔ እያወራሁ ያለው ስለተወለደው ልጅ ነው። እዛት የተባረከ የተባረከ የሚለው ቃል ግዴታ ሌላ አካል ያስፈልጓል ስላልክ እኮ ነው። ስለዚህ አሁን የተባረከ ሲባል ብሩክ እንደማለት ነው። እና እኛም የእግዚአብሔርን ስም እንባርካለን፣ ሚኒንግ እናመሰግናለን፣ እንቀድሳለን። እንደዛ እንደማለት ነው። ለማንኛውም ወደ ጥያቄ ይቀጥል እስቲ። የተለያዩ አድርጌ ነው አሁን የማያቸው ማለት ነው። ምን አልከኝ? እነሱም ደግሞ እግዚአብሔርና ኢየሱስ ክርስቶስ የተለያዩ ናቸው እና እኔ ለእግዚአብሔር የሆነውን ለኢየሱስ ክርስቶስ አድርጌ አላወራህም ማለት እኔ እያወራህ ያለው ስለተወለደው ሕፃን ነው ማለት ነው። ገባውም ልጁ አኪ እንደዚህ አሁን እንትን እያለ ነው ሲመለስለት ወደ ሌላ ለመሄድ እየሞከረ ነው። አይ ቲንክ እሺ። ለማንኛውም አሁን ስለተወለደው ሕፃን ልጅ እያልክ ጊዜን ከምትፈጅ እንደው 10 የሕፃን ልጅ ትላለህ ጀማል። ጌታችን ክርስቶስ ይሄን ነገር አንዴ ይቅርታ አድርግልኝ። ጌታችን ክርስቶስ ኢየሱስ ልክ እንደ ሕፃን መወለዱን ምናምን አላፈረበትም። ስለዚህ እኛም ዛሬ እኮ አናፍርበትም። ይሄ ለኛ እኮ ክብራችን ነው። ጌታ ኢየሱስ እንዲህ በሕፃን እድሜ እንደዚህ መገለጡ፣ መጸነሱ፣ መወለዱ ጌታን አላሳፈረውም እንዴ? ለፍጥረቶቼ ለእጆቼ ስራ ኧረ ይሄንማ እሆንላችኋለሁ ብሎ መጥቶናል። ኧረ ጌታው ይመስገን፣ እግዚአብሔር ይመስገን ነው የምንለው እና ለእኛ ይሄ ደግሞ ክብራችን ሆኗል። አናፍርበትም። በዚህ 10 የሕፃን ልጅ ስላልክ እኮ ማንም የሚያፍርበት እኮ ክርስቲያን የለም። በዚህ ጌታን እኮ በጣም የምናመሰግንበት እግዚአብሔርን የምናመሰግንበት ነገር እኮ ነው። ይሄ እግዚአብሔርን እጅጉን የምናመሰግንበት ነገር እኮ ነው። ምክንያቱም ራሱን ዝቅ አድርጎ አዋርዶ የመጣበት የድህነት ስራ ስለሆነ ማለት ነው። ቀደም እንዳልኩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ስለሚል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን መልክ ያዘ? የባሪያን መልክ ያዘ። በቃ አለቀ። ይሄ እግዚአብሔር ማን ጌታችን ይሄንን ዝቅ ብሎ ስለኛ ይሄንን ካደረገው እንግዲህ እኛ እግዚአብሔርን ከማመስገን ውጪ ምን እናደርጋለን? አናፍርበትም። 10 የሕፃን አትበል። እንደዛ ሰላልክ የምናፍርበት ስላልሆንን ማለት ነው። አንተ ሕፃን ልጅ ብለህ የጠራኸው ግን እርሱ ከዘላለሙም ከሁሉ በላይ ሆኖ የተባረከ አምላክ ነው። ወጣ እሺ ወይስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ በስጋ የተገለጠ ጌታ ነው። እና እዛ ላይ ጥያቄ ካለ ብትጠይቅ ጥሩ ነው። ባትወጣ ማለት ነው። አስገቡትና ምናልባት ጥያቄ ካለው ቅድመ ስጋዊ ላይ ያለው ይሄ ቅድመ ህልውናው ላይም ጥያቄ አለኝ ስላለ ቢጠይቅ ጥሩ ነው። እስቲ ራሱን የወጣው ወይስ አስወጣችሁት ነው?
ያስወጣው ሰው አለ እንዴ? ራሱ ነው የወጣው። ኦኬ ሆነ ና ተመለስ ና ከፈለክ ናና ጥያቄን መጨረስ ትችላለህ። ብቻ ግን ሲመለስላችሁ ወደዚህ ወደዛ ብቻ ላለ ማለት ሞክሩ። እሺ እሺ አንድ ቁጥርን እየጻፈ ነው። እስቲ ያስገቡትና ላክ ጀማል ገስት ላክ። ብዙ ጊዜ ሙስሊም ወንድም እህቶቻችን እሱ እስከሚገባ ድረስ ልክ እንደዚህ አይነት ቃላትን በጣም ደጋግሞ ለመናገር ይሞክራሉ። በዚህ ዘመን ወንድ ልጅ እንደዚህ መመለክ ሰው ወንድ ልጅ ወንድን ማምለክ ያቆማል፣ እንደዚህ ህፃን ልጅ እኮ ነበረ ምናምን የሚሉ ሰዎች አሉ። እና በአጭሩ እንደነዚህ አይነት ነገሮች የሚያሸማቅቁን አይደሉም። በቃ እግዚአብሔር እኛን ስለማዳን ያደረጋቸው ስራዎች ናቸው። ስለዛ እኛ በእነዚህ እግዚአብሔርን የምናመሰግንን ስለዛ እግዚአብሔርን የምናመሰግንባቸው ነገሮች እንደሆኑ ልብ ይለዋል። እና እንደዛ ነው። እሺ የለም ከሌለ ጀማል አላከም ገስት በቃ ካላከ እዚህ እንዳንቆይ ሌላ ሰው አሁን ማን ነው የወጣው? የሆነ የወጣ ልጅ ነበር አይደል? አሁን አንድ ቁጥር ምንድነው ጻፍ አሁን ገብቶ የነበረው ሰው ማን ነው? ኢብራሂም ወር እንደዛ የሚል ዩዘር ነኝ። በጣም በሚገርም ሁኔታ ቋቂ እዚህ ማቴዎስ ወንጌል ላይ እነዛ ሰብአ ሰገል መተው አይደለ? ህፃኑን በእናቱ ቅፍ አዩትና ሰገዱለት እኮ ነው የሚለው። ያ ትክክል ትክክል። በጣም እኮ ነው የሚያስገርመው እምነታቸው የሰብአ ሰገል እምነት በጣም ነው የሚያስደንቀኝ። ከሩቅ ድረስ መተው የተወለደው የአይሁድ ንጉስ ወዴት ነው ያሉ መጡና ልክ ሲመጡ ግን ያገኙት ግን ህፃን ልጅ ነው በእናቱ እቅፍ ያለ እና በእናቱ እቅፍ ያለ ህፃን ልጅን አይተው ኧረ ይሄማ ህፃን ልጅ ነው አይሆንም ብለው ሄዱ። አይደለም ይልቁንም በርከክ ብለው ሰገዱለት። ከሩቅ ድረስ መጥተው ኢማጂን በርከክ አይሁዳውያን አይደሉም፣ ከሩቅ ድረስ የጥበብ ሰዎች ናቸው እነዚህ ሰዎች። እና ከሩቅ ድረስ መጥተው በርከክ ብለው ሰግደው እጅ መንሻውን ዘንድ ወርቅ፣ ዕጣን፣ ከርቤን አቅርበውለት ሲሉ እናያለን። እና የሚያሳፍር አይደለም ነው። እሺ አሁን ኢብራሂምስ እሺ ቅድም ወንድሞቼ ያልመለሱትን ለመመለስ ነው የመጣው ወይስ ሌላ ጥያቄ ኖሮ ነው? ኦኬ እሺ ሰላም ብያለሁ። በመጀመሪያ እንዴት ናችሁ? ምስጋና አምላክ አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ኦኬ ወንድሞች አቃታቸውን ያው አላመጣ ያሉትን መልስ ለመመለስ አይደለም የገባው ለመጠየቅ ነው። እሺ ጠይቅ። ከክርስቶስ አምላክነት ጋር በተያያዘ ከሆነ ማለት ነው ያው የገባነው እሱ ላይ ስለሆነ። ኦኬ እሺ በመጀመሪያ ያው በክርስትና አስተምሮ ፍጡር ይመለካል ተብሎ ይታመናል። ኦኬ ምን ማለት ነው ፍጡር ይመለካል ማለት? ሜር ፍጡር አይመለክም። ሜር ፍጡር እኩስ ምን ማለት ነው ፍጡር? ሜር ፍጡር ማለት ነው የተገኘ ማለት ነው። ካለመኖር ወደ መኖር የመጣ። እሺ የተገኘ ነሰሰርሊ የተፈጠረ አይደለም። የተገኘ ነሰሰርሊ ባይነሰሰሪ የተፈጠረ አይደለም። ለምሳሌ ወልድ ከአብ የተገኘ ነው ግን የተፈጠረ አይደለም፣ የተወለደ እንጂ። ፍጡር ነገር ይመለካል አይመለክም ከተባለ ሜር ፍጡር ከሆነ ሜር ፍጡር ማለት ምን ማለት ነው? በቃ ፍጡር ብቻ የሆነ ነገር ከሆነ አይመለክም እኮ። ያው ፍጡር ለምሳሌ አሁን ኖርማሊ ሜር ፍጡር ምናምን ሳይሆን ጥያቄኔ አሁን ያው ፍጡር ከሆነ ፍጡርነቱ አይቀርም ይቀራል። ፍጡርነቱ ለኢየሱስ በቀጥታ ሜር ፍጡር ምናምን አይደለም ካልክ እንግዲህ ሜር ፍጡር ያልሆነ ነገር እስቲ በመጽሐፍ ቅዱስ ላይ አይመለክም ተብሎ የተነገረበት ቦታ አለ እንዴ? ሜር ፍጡር ግን ያልሆነ እሱ ላይ አይደለም የኔ ፖይንት። እና ኢየሱስ ያው ሰው ነው ስንል ፍጡር ነው አይደለ ሰውነቱ? እሺ ክርስቶስ ሁለት አይደለም፣ ሰውነቱ ፍጡር ነው ምናምን እየተባለ ተነጣጥሎ የሚጠራ ሳይሆን ስጋን የራሱ አድርጓል። ይህም የተፈጠረን ስጋ የራሱ አድርጓል። የተፈጠረ ስጋን የራሱ ስላደረገ በስጋው እንደዛ ተብሎ ሊነገርለት ይችላል። እሺ እኮ ሰውነቱ ፍጡር አይደለም ማለት ሰው የተባለ ለምሳሌ ተብሎ ሲነገር ሁለትነትን ሊያመለክት የሚችል ምንድነው? ሁለትነትን የማመልከት የሚመስል ነገር ሊኖረው ስለሚችል ዱዋሊቲን ስለሚያሳይ የቃላት አመራረጥ ላይ ጥንቃቄ ሊደረግ ይገባል ነው። ቀጥል። ፍጡርነቱ ይቀራል። ኖርማሊ አሁን አንተ እሺ እነስማማና
ስጋ ፍጡርነቱን ሳይተው በተዋህዶ ውስጥ ጸንቶ ይመጣል እኮ ፍጡርነት ያው አልቀረም። ስለዚህ ፍጡርነት ካልቀረ ኖርማሊ ፍጡር ይመለካል ማለት ነው ከፈጣሪነት ጋር። እሺ አየህ አሁን በቃ አንዴ ያዝ አድርጎና ልመልስ። ፍጡር ከፈጣሪ ጋር በአንድነት ይመለካሉ? አይመለክም። እንደዛ አይደለም የምንለው እኛ። ፍጡርና ፍጡር ያልሆነ ነገር በአንድነት ሆነው እየተመለኩ ነው ያሉት የሚል አስተምህሮ በክርስትና ውስጥ ተሰምቶ አይታወቅም። ይሄ ምንን አለማወቅ ነው? ተዋህዶን ክርስቶስ ኢየሱስ ላይ አምላክ ነው ሰው ነው ብለን አናቆምም። የአምላክና ሰውነት ደግሞ ውህድ የሆነ ባህሪ ነው ያለው። ሰው ምን እያለን ነው? ከዘላለሙ አምላክ የነበረው ያ የሚመለከው አምልኮ የሚገባው ጌታ መጥቶ ፍጡር የሆነ ስጋን የራሱ አደረገ። ልክ የራሱ ሲያደርግ እንደው ፍጡር የሆነ ስጋን የራስ ስላደረግ አምልኮን እናስቀራለን ማለት አንችልም። ምክንያቱም ይህንን ነገር ያደረገው ራሱ አምልኮ የሚገባው ጌታ ስለሆነ። ስለዚህ ኢንፐርሰን በአካል ደረጃ ያለው አካል ዘላለማዊው የቃል አካል ነው። እየሰማ ነው ይብሮ? እየሰማ ነው እንዳላቋርጠህ ያው ቀጥላለሁ። ግን እሺ የምታቋርጠኝ ነገር ካለ መጠየቅ ትችላለህ። ባይዚ ምንድነው ስለ ፕሮሶፖን ታውቃለህ? እሱ ላይ እንመጣለን። አንዴ እዚህ ጋር እንምጣና መጀመሪያ የጀመርናት ፖይንት ላይ እንምጣና ያው አንተ እንዳልከው እንግዲህ ስጋን ያው ውህድ ስለሆነ ምን የሚነጣጠል ነገር ነው የለም። አይ ቲንክ እንደዛ እያልክ ይመስለኛል። እሱን ሀሳብ እያወራሁ እኮ አልጨረስኩትም። እሱን ሀሳብ ገና ምናልባት እያወራሁ እያለው መሀል ላይ እችኛዋ ምን ለማለት ነው የሚል ነገር ጥያቄ ካለ ያሳየው። ካልሆነ ግን ይሄ እንዳጠቃላይ ሀሳቡን ከሆነ ገና አልጨረስኩትም መጀመሪያ። እሺ ላይክ ባኬን ፎርዝ ብናደርገው ጥሩ ነው። ላይክ ረጅም የሆነ ይችላል ባኬን ፎርዝ እናደርገው ችግር የለም። ይሄንን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን አይደል? አውቃለሁ፣ ችግር የለውም። እሱ ላይ እንመጣለን። መጀመሪያ እዚህ ፖይንት ላይ እንምጣ አንድ ጊዜ። እዚህ ፖይንት ላይ እዛው ላይ ነኝ። እሱን ለእሱ ላስረዳህ እኮ ነው። ሜታፊዚክሱን ላሳየህ ስለሆነ ፕሮሶፖን ምንድን ነው? አቆይ አንተ ታስረዳኛለህ። እሱን አንዴ አኪ እንዴት ታስረዳ? ችግር የለም ኢብራሂም። አሁን የጠየቁት መጀመሪያ እኔ ላይ እንቀጥልና አንዴ ችግር የለም መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱን ላሳየህ ነው። ውህደት ሲነሳ በሜታፊዚክስ ነው የምናያሳየው። ፕሮሶፖን ምንድን ነው? እሱ ነው እኮ ታስረዳኛለህ። ቆይ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን እኮ ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ ነው ሚዩት አድርገው። አንዴ አታውቅም ፕሮሶፖን አታውቅም ብለህ ደምድመህ የኔን ፖይንት ለማስረሳት ንገረኝ። እሺ የምታውቅ ከሆነ ንገረኝ። እሺ ቶሎ በላ። ሌላውን ተወና ቆይ አይደለም እዛ ላይ ነው ነጥቡ። ሜታፊዚክሱን ላሳየህ እኮ ነው። ገብቶኛል። አሁን ይኸውልህ ንገረኝ። ምንድነው ፕሮሶፖን? ፕሮሶፖን ምንድነው? እኔ ወላሂ እነግርሃለሁ፣ ችግር የለውም። ንገረኝ። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ ኢብራሂም አንዴ ይሰማኝ እባክህን። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ እባክህን ኢብራሂም የሚሰማ ከሆነ አንዴ ጉዳዩ የፕሮሶፖን አይደለም አልክ እንጂ ግን ነው። በሚያሳዝን ነው ትክክል። ግን መጀመሪያ እኔ ያስኩት እባክህን አንዴ ሰማኝ በቅዱስ ሚካኤል። እንዴ እሺ ልስማ። አሁን ደግሞ መለስ አድርገህ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። ኧረ እባክህን ነው ሜታፊዚክሱን ሳታውቅ ተው አትሄድ ስልህ ደግሞ ስማ ነው ስለሱም ነው ደግሞ ብለህ መጣ። ቴዎሎጂካል ተርም ችግር የለውም። በቃ እሺ አታውቅም ምናምን ከምትል ማንነት ማለት ነው። አንዴ ቆይና አንዴ ቆይ። በቃ ማንነት ነው። በቃ አንዴ ና ቆይ። በቃ የመጣው ማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደለም። ና ቆይ አንዴ እኮ እሱ ነው። በቃ አታውቅም ማለት አይደለሽ። አሁን ያቀጥል ማንነት በቃ ምንድነው? ፕሮሶፖን ብለህ ግሪክኛ ስለተናገርክ እኮ አዲስ ነገር እኮ አይደለም። ኧረ በጌታ የምር እንደዛ አሁን ባልክበት አፍ እንዳትልበት። አንዴ ትልቅ ነገር እኮ አድርገህ ነው እኮ አሁን ትልቅ ነገር የማላውቀው ነገር አድርገህ አሁን እንቀጥልሽ። ታውቀዋለህ? እርግጠኛ ነህ? እሺ የምታውቀው ከሆነ ልጠይቅህ። አንዴ ቆይ። ማንነት ነው አውቃለሁ ብለሃል። በቃ ማንነት ነው። በቃ ጨረስን እኮ በቃ አሁን አትሸፍን። አሁን እንቀጥል። ኧረ እባክህን ጨረስን ትላለህ። መች ጨረስን አልኩህ እኔ። ዝም ብለህ ራስህ የመጣልህን ተናግረህ ከዛ በኋላ ጨረስን ትላለህ። ጌታ ኢየሱስ። አንዴ ቆይ። እሺ እንዳልኩ ሜታፊዚክሱን መረዳት ይጠይቃል። ሜታፊዚክሱን ማወቅ አለብን የለብንም? ይህን ነገር ለመረዳት እሱ ላይ እንስማማ።
ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት ነው። አንዴ ቆይ ሜታፊዚክሱን መረዳት አለብን። በቃ አውራ ችግር የለውም። አንተ አውራና ባኬን ፎርዝ እናድርገው ስላልክ እኮ ነው። ባኬን ፎርዝ እናድርገው ስላልክ ፎርዝ ስናደርገው አንተ ብቻ አንዴ ስማኝ አንዴ አይደለም እኔ ብቻ ላወራም። ይኸው እየጠየኩ እኮ ነው። ሜታፊዚክሱን መረዳት አለብን የለብንም? እሺ እንረዳው፣ ችግር የለውም። ቀጥል ሂድ። መረዳት አለብን የለብንም? እንረዳው፣ ቀጥል ሂድ። እንረዳው አይደለም ይህን ነገር መረዳት ይጠይቃል አይጠይቅም ነው ጉዳዩን ለማወቅ ይጠይቃል። እሺ በቃ ይጠይቃል። እሺ ሜታፊዚክስ ታውቃለህ ምን እንደሆነ? ቀጥል ሂድ። አላውቅም። ቀጥል አስረዳኝ። ሂድ አስረዳኝ። አሁን አላውቅም ስላልክ የሚጎርልብህ ምንም ነገር የለም። በእኔ ፊትም አትቀልብኝም። እውነቱን ለመናገር ማለት አሁን እንደ ቴዎሎጂያን ስለማላይ ችግር የለም። ግን አትሊስት ግን የማናቃቸውን ነገሮች አናቅም። በዛው ሄደ ላይክ ትልቅ ነገር ለመስራት እንዳትሞክር። ችግር በቃ አንዴ ትልቅ ነገር ለመስራት እንዳትሞክር። አሁንም ቅድም እንደመለስኩልህ አሁን ልመልስልህ እችላለሁ። አሁን መጀመሪያ የፕሮሶፖንንም እኮ አልመለስከውም። ፕሮሶፖን ማለት ነው ማለት ነው። አንዴ ቆይ በዚህ በካልሲዶኒያን እና በነን ካልሲዶኒያን ክሪስቶሎጂ ላይ ፕሮሶፖን እና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንጻር ተርሞቹን እነዚህን ተርሞች ከምን አንጻር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል። እና ማንነት ምንድን ነው? ራሱ ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድን ነው? ምንነትስ ምንድን ነው? ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድን ነው የሚለውን መረዳት ይጠይቃል። እና አሁን እሱ ላይ በቃ ጨርሰናል ብለ ዘጋው ዝም ብሎ እንደዚሁ ሲባረር ብቻ የሰማኸውን ነገር ነው። አሁን ይህንን ነገር ትልቅ ነገር እያደረግኩት ነው አይደለም? ፐርሰናል ባናረገው ታወራለህ። አንዴ እኔ ፐርሰናል አላደረግኩትም። አንዴ ቆይ ስማ፣ አላደረግኩትም። አንዴ ስማ። ኧረ እባክህን ስማ። አንዴ ጋዲ አንዴ ይቅርታ። ደግሞ አታልኩ። እሺ ችግር የለም። ሜታፊዚክሱን መረዳት ይጠይቃል። ምንድነው ሜታፊዚክስ? የአንድ ማለት ህልውና ያለው ነገር ስለ ባህሪው፣ ስለ ምንነቱ፣ ስለ ማንነቱ የሚያጠና ነገር ነው። ኦኬ ጠቅለል ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁል ጊዜም እንዴት መሰላችሁ? ከዘለዓለምም የነበረ የቃል አካል አለ። ምን አይነት አካል ስንል ፕሮሶፖን ማለት ነው፣ ወይም ኢንዲቪጁዋል ማለት ነው። ኢንዲቪጁዋል ማለት ነው። ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው። በማን ላይ ነው? በዘላለማዊ የቃል ኢንዲቪጁዋል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው ያ አካል ነው ስጋ ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው። ስለዛ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲያሪየንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? ታዲያ ስጋውን ነጥለህ ስጋውን አላመልክም ወይ መለኮቱን አመልካለሁ ትላለህን? በፍጹም ሊሆን አይችልም ይላል። ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው። ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆነ። በማን በኩል? በመለኮት በኩል፣ በተዋህዶ መለኮት በኩል እንዲያ ነው። ኦኬ እሺ ጥሩ። ያው ማብራሪያ ነው የሰጠኸው። ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለኩት። አሁንም ስቲል እንደዛ እንድናወራ ነው የምፈልገው። ችግር የለም እናውራ። በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነውና ምን ማለት ነው? የክርስቶስ ስጋ ይመለካል ማለት አይመለክም? የክርስቶስ ስጋ ሳይነጣጠል አይመለክም? አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹዋሊ ንስጥሮሳውያን ምንድነው ሁለት ያደርጋሉ። ከዛ አንጻር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም።
ቆይ አንዴ ሳይነጣጠሉ ማብራሪያ ብቻ አይደለም እንደዚህ አይደለም። ኧረ ይኸው እየመለስኩ ነው አይዞህ። ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ፍጡርነቱ ቀርቷል። አንዴ ቆይ አንድ ችግር የለም እሱን እንዳልቀረኩ ቅድም ተናግሬያለሁ። አንዴ አልቀረተም ተመልኳል እስቲ እየተመለከ ነው። አዎ ላውራ ቆይ አንዴ ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ ጠቅላላ የኦርቶዶክስ እምነት ስጋ ከመለኮት ጋር በአንድነት ይመለካል አይደለም። ትምህርታችን ምንድነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀር በመለኮት በኩል ምንድነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው። ከዛ በኋላ ፍጡር አይደለም። አይ ቆይ አንዴ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ቆይ አንዴ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል። ቆይ አንዴ ጠይቃ ልክ ሲመለስልህ እዛው ራስ አትደርግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አዎ በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድነው ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማል ወይ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋህን ዙር አድርግልኝና መለኮትህን ብቻ ላምልኮ አይባልም። እርሱ በቃ አላፈረበትም፣ ስጋን የራሱ አድርጓል። ስለዚህ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለሱ አምልኮን ታቀርባለህ ነው አለቀ። ይሄ ነው ምንም ሁለቱ በአንድነት ሙሉ በሙሉ እያወራን አስወራኝ እንጂ አሁን እኮ አልሸሹም ዙር አላሉ እየጠየክ ስለሆነ ማልማል ላይ እኮ እያወራሁ ነው። በዚህ እኔ ማልማል ነው ማለት አንተ ማልማል ነው የምታወራው። ሁለቱ ይመለካሉ ማለትና አሁን እኔ አስወራኝ አንዴ ቆይ እባክህ ኢብራሂም አንዴ እኔ እኮ ነኝ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀውና በጣም የሚያስደንቀው አንዴ ቆይ ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶስን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዙር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘውን እንደዛው አምልኮ እናቀርባለን። ስለዛ ያው የተረዳሁት ነገር መለኮት ምንድን ነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለህ። እነዚህ ጋር ሲሞት የሞተው ምንድን ነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይህንን ያልኩ አሁን ስጋ እኮ ይህንን እኮ ነው የምልህ ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማለት ነው። አንዴ ምን አልከኝ እስቲ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማለት ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብ ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን አየህ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ?
ስጋ ሞተ የሚል መጽሐፍ ቅዱስ ላይ አለ የለም አይደለም ጥያቄው አምላክ ይሞታል አይሞትም የሚል ነው ስለዛ አይኩስ ስጋውን የሞተው አምላክ አንደኛ ጢሞቴዎስ ላይ ስጋውን የሞተው ብለህ እየተከራከርክ ስለሆነ አይልም እያልኩ ነው መጽሐፍ ቅዱሳዊ ማስረጃ የለም ብለን ካላመነን የሞተው ምንድነው ምንድን ኦኬ ኔትወርክ ይዞኛል አንዴ ቀጥታ ይሰማል ኦኬ ይሰማል እሺ አምላክ አይሞትም አምላክ ይሞታል ብለህ ታምናለህ አኪ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው አይ ስለ አምላክ ነው የምናወራው ስለ ባህሪ አምላክ ባህሪ ይሞታል ብለህ ታምናለህ ኩሳ አንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ስለ ምንድነው በስጋ ሳይገለጥ ስላለው ወይም አብን ባህሪ ነው ማውራው ስለማን አምላክ በባህሪው ይሞታል ወይስ አይሞታል እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም እሱ ብቻ የማይሞት ነው የተባለው ማን ነው እሺ ስለ አብን የተነገረው ኦኬ እሱ ብቻ የማይሞት አብ ብቻ ነው እሺ ሌላ የሚሞት አምላክ አለ እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል ስለዛ በስጋ ተገልጦ ስለመጣ በዛ በተዋህደው ስጋ በኩል ሞትን ቀምሷል ሶዋት ምን ያስገርማል ሞትን ስጋ የራሱ አልባላ የሚሞት ሌላ የማይሞት ነው አኪ በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አብ የማይሞት ነው ወልድ ግን የሚሞት ነበር አሁን ሳይሞት ለዘላለም በህይወት ይኖራል ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል ወልድ እንዲሞት ያደረገው ስጋን ስለያዘ የሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው አምላክ በስጋ ሞተ የሚባል አንዴ አይንን እኮ ነው የምልህ እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ምስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው አንዴ ምን አልከኝ አምላክ በባህሪው አይሞትም አላልንም ቅድም መጀመሪያ የሰውነትን ባህሪ ስለያዘ ነው የሞተው አላልከኝ አንዴ በባህሪው የማይሞተው የአምላክ ምንን ያዛልን እሺ እንደዚህ ላድርግልህ ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየም እንዴ ይቀለል አድርጊ በጌታ ስም ፊልጵስዩስ ላይ ፊልጵስዩስ ምዕራፍ 2 ያ አቋለው ቀጥል ክፈትና አይ ቀጥል ችግር የለውም ቀጥል ሂድ አንብብ አንተ አይደለ መረጃው የምታመጣው ክፈቱለትና ያንብብ ክፈቱለት እሺ ይሁን ይክፈቱለት ኖ እኔ መረጃውን ያለም መረጃውን አንተ ነህ ያመጣው ያለው ቀጥል እየተነበበ ይሻላል ይሄ ዝም ብሎ መረጃውን አንተ ነህ ያመጣው መረጃውን አልፋ ክርክር እንዳይሆን ችግር ይከፈትልህ ነው ኦኬ አላነብብም ኖ አይ ከፈትና አንብብና አስረዳ ኖርማል እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃዬ ችግር የለም ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል እርሱ የተባለው ማን ነው እዚህ ጋር ኢየሱስ በጣም ጥሩ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል ከእግዚአብሔር ጋር ምን ማለት ነው ይላል በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን የሚያስቀምጠው የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው ላሳየ ነው ከታች ለምሳሌ የባሪያን መልክ ያዘ ይላል ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለሱ አይስማማም ትላለህ እዚህ ጋር እንመለስ መጀመሪያ የሚቀድመው ላይ እንቀመጥ እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው ችግር የለም እሱን ላስረዳ ነው ሌላ ቦታ እኮ ሊደለ እኮ አይደል እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም ኢብራሂም አንዴ ቆይ ስማ ሌላ ቦታ ሄድኩ መስሎሃል ሌላ ቦታ ሄድኩ መስሎኝ እዛው ነው የጠቀስኩልህ እዛ ኢሚዲየት ቀጣይ ጠቅስ ሁለት እዛው ነኝ እኮ የት ማለት እኮ ምን እዛው ችግር የለም እዛው ነው መጀመሪያ ቀደም የሚለውን እንያዘው አንዴ
ይሰማል ማውራው ወይስ? በደንብ ይሰማኛል። በደንብ እየሰማው ነው። እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንድ ጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው ያዝነው። ባኪንግ ፎርዝ አሁን አንተ ሲዘመተ ባኪንግ ፎርዝ ላይ ማስረጃ ምናምን አትበለ። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንድ አትግቡ ጋይስ። አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጉ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ላይ ማስረጃ ይዘህ ነው። አይ ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዘህ ነው። አይ ምንም ማስረጃ ሙሉ በሙሉ ተከሳውራ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ቆይ ይቅርታ አምላክ አለ እኔ ራሴ አግዥህ ማለት ነው። ኢየሱስ በምን ሞተ ይላል? ቆይ አንዴ ኢየሱስ በምን ሞተ ይላል? እኔ እየጠየኩ ያለሁት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ እኮ ወዳጄ። ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣልህ ያለው ማስረጃ ስጠን። ይኸው ይፈትልህ ይሁን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኪ ነገር የለም እኮ። በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም ማስረጃ እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ልሰጥ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ተብሎ ስጋው ብቻ ሞተ ተብሎ አይጠራም። ስጋ ሞተ የሚል ጥቅስ አለ። አዎ አለ። ላሳይ ነው። ለምንድን ነው ሚት የምታደርጉት? ሴር ለምን አትወሩም? አውጡለት። ያወራውን ያለው አውጡለት። ብቻህን አታውራ። አብረን እናውራ። አዎ አምላክ ቆይ አዳምጠኛ ነው። ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ አንዴ በቃ ያወጣው መጀመሪያ ጥቅሱን መጀመሪያ ያወጣው ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያወጣው መጀመሪያ። አዎ በቃ አሁን ሚውት መደረግ አለበት። ታደርጋለህ። አንዴ ያወጣልህ ካንዴ አረባከ ያወጣልህ በጌታ ስም። እሺ ከዛን ያወጣውና ታነበዋለህ። ራስህ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። መጀመሪያ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18ን የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚውት ማንም አያረግም። ቀጥል። በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚውት ካደረግን ካንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አባከና አንዴ ምን አይሰማም መረጃ አንተ ከጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደርግ ትልቅ ሆነሃል። ኢብሮ ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና
በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አቆይ አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ስጋ ሞተ ጥቅሱና ጥቅሱን ፈልገህ ማስረጃ አለኝ ብለህ የለ አስወራኝ አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ነው አንዴ እኮ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረጅም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጥህ እኮ ነው። አው ከችግር ኢብራሂም እሺ፣ እንደዛ እኮ አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ እኮ አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። እንደ ቆይ አንዴ እባክህ የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የምትፈልገው? አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ እኔ በደንብ አድርጌ ያሳያለሁ። እሱ ተው እሱ ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም። አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማትናገር? ኢብራሂም አንዴ ቆይ ያቀረብኩት አንዴ ስማኝ። ቆይ አንዴ ሚውት አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው? ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ ነው ለሚሰማው ጋዲ ቆይ ተው ምክንያት አንስታቸው ካንተ ጋር እሱ ካቃተው ካንተ ጋር ልቀጥል። ምክንያት አንስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም በለው። በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገር አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም ስጋ ሞተ አይባልም እያልኩ ተረጋ አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄን እኮ የጠቀስኩት እኮ እኔ ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ ታመጣለህ። አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋው ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለው እንደ ወዳጃችን እንደዛ አይደለም ያለ ባጭሩ። አንዴ እኩል አታውራ አንዴ እባክህን ጌታ ኢየሱስ። እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ እንደዚህ በዚህ ደረጃ ካሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው ጌታ ኢየሱስን በስመ አብ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ አምላክ አልሞተም ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድነው የሚባለው ከተባለ በስጋ ሞተ ነው የሚባለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፊት ላይ የምታዩትን አስቺ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ በቀጥታ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል የለም ማለት በቃ አለቀ። ማስረጃ የለም። ታዲያ ምንድነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረርቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ
ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይሄንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 6 አንድ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ መጨረስ አለብን። ተስማምተን ነው መጨረስ አለብን። እኔ ያልጨረስኩም አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻን አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አንተ አብራርተሃል ራስህም በስጋ አላብራራው የሚለውን አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥ አንዴ እባክህን ረጅም ሰዓት አዳምጫለሁ። ላውራ ውረድ በቃ ማውራት አልፈለክም እርግጠኛ ሆኜ በቃ ኖ እንዳታስወጡኝ ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞቴ የሚል አለ። በስጋ ሞቴ የተባለው ከዚህ አንጻር ነው፣ ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራሴን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሐሳብ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ አስተካክለን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ነው ግን ሚዩት የምታደርጉኝ እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለኔ ለምንድን ነው ድል አንተ ምን ያወራ ነው? ሁለታችን አንተ ብቻ ለማውራት ምንድነው ለመማር ምን ያወራ ነው? ባከነ እዚህ ጋር አትዋሽ። ከ3000 ምናምን ሰው ፊት አትዋሽ ነው ከዛ በኋላ ምን ያወራሁት አንዴ። እሺ ይሄው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ አንዴ። ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው። አንተ የተመቸ ነገር ላይ ብቻ ነው እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ነገር ላይ ብቻ ነው አይደለም። የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ቋሳየው ነው የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተ ነዚህ ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ስጋ ለምን ያሉታም ብታስወጡኝም ተመለሽ ይመጣሉ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልጎም እንዴ። እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንጸንም እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ይስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለኩት እሱን ስለነበረ የለም ካልከኝ እርሳው አለ በቃ የለም። ኦኬ አንተ ብቻ የፈለኩት አይሆንማ። እኔ ማወራለሁ። ለምንድን ነው እኔ የኔ ጥያቄ እድል ለምን አሰጠኝም? ለኔ ለምን ነው እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ቀጣይ ደግሞ እኔም ሳብራራ አንዴ ለምን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ አኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስ ለመስራት ከሆነ የመጣኸው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ በመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን አይ ኬንት ማለት ለሚቆራ
እዛ ላይ አንተም ማብራሪያህን አስቀምጣል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል፣ ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እሺ፣ እርሱ የተባለው ነው። እዚህ ፖይንት ላይ እርሱ የተባለው ማነው? ፖለቲካውን አውራ የለም አጣህኩ ማስረጃ አለ። አይ እንደዛ ሚውት አድርጉት። ከጴንጤዎች ጋር እንደምትወሩት ብቻ አይደለም እኛ ጋር። ቆይ አንዴ፣ እንደዚህ መላቀቅ የለም በቀላሉ ሚውት አድርጉት ጋይስ፣ በቃ ሚውት አድርጉት። አንዴ እኔ መጫጫ አልፈልግም። የመጣሁት ልጫጫ አይደለም። እግዚአብሔር ቃል ለምንድን ነው አድርጉት። ቆይ አንዴ ስማ፣ ቆይ አንዴ ይቅርታ። ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ። ለምንድን ነው ማለት ለምንድን ነው ማለት ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው ነኝ። እንዳላውራ ያደረክኛለሁ አንተ። በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን? አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ኤኒዌይስ ችግር የለም። ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ አታስወራኝ። ታግሰን የተወሰነ መሄድ ነው እና የምትሰማኝ ከሆነ አታስወራኝ። ለምን እንጣላለን? ኢብራሂም በቃ ቻው። መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለክ ቻው። እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው። ሰው ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም ማለት መጽሐፍ ቅዱሱ እንደዛ አይልም ካላለ ጸጥ በላ በቃ። ማይ ብራዘር አይ መጽሐፍ ቅዱሱ እንደዛ አይልም አልከኝ አይደል? ስጋ ሞተ አይደለም የሚለው በቃ ካላለ አላለ። ምን ሲጀመር ምን አታገለንስ? የሚያታግል ነገር የለም። በስጋ ሞተ የሚለው ይለያል። ለምን ይለያል ካልን በመለኮትና በትስብእት መካከል ያለውን ግንኙነትን የምትለዋ ታጠናክራለች። ውህደትን ማለት ነው፣ ተዋህዶን። አኬ ተቋርጦ ነው አይደለ? ያኬ ነው ወጥቷል። በቃ ማማዬ እስከሚመለስ ቀጥሉ። መኩን ዮባ ማማዬ ምናምን ኤርሚ እስከሚመለስ አኬ ወጥቷል። እሺ አስገቡት። ሳቡት ወጥቶ ነው ተመልሷል። ኖ እንዴ አኬ እየተጠየቀ ነው ወይስ እንትን የተያዘው ውይይት ነው የተያዘው? ሁለት ፖይንት ተነስቶ ከሁለት ሳይድ አይ ጥያቄ ነበረ ወይ? ጠያቂ ከሆነ እኮ መልስ እኮ ነው የሚጠበቀው እንጂ አትሊስት ተጠቅስና እዚህ ጋር እንደዚህ ይላል፣ ስለዚህ ይሄ እንዴት ነው የሚገለጸው ብሎ ይጠየቃል እንጂ የትኛው እምነት ነው? እኛ ሄደን ሰው ጋር እንጠይቃለን እኮ። ስንጠይቅ ከራሳችን ማብራሪያ ይዘን ነው እንደምንጠይቀው። መጽሐፍ ቅዱስ እንደዚህ ይላል፣ በስጋ ይላል፣ ስለዚህ በስጋ የሚለው ከምን አንጻር ይታያል ይባላል እንጂ አይ በስጋ የሚለው ስጋ ነው። እኔ ምንድነው ኩሱ ተፍሲር ከኪሱ ምናምን የሚባል ነገር አለ። እናንተ እንዴ ውይይት መስሎ የነበር እንደሚሆነ ሰዓት ማለት ነው። ከኪስ እኮ አይደለም የሚተረጉም። ቃሉ ካለ ይሄ ቃል እንደዚህ ይላል፣ ስለዚህ ይሄንን አባቶች በምን መንገድ ፈተውታል? ከአባት እንደዚህ ተብሏል፣ ቅዱስ ጳውሎስ እንደዚህ ብሏል፣ መጽሐፍ ቅዱስ የጻፉትን ሰዎች እንደዚህ ብለዋል፣ መጽሐፍ ቅዱስ ላይ እንደዚህ ተገልጿል ተብሎ ከዛ በኋላ መልስ እንጂ ግዴታ አይደለም። ባይዘው መደረቅ እንደ ግዴታ የምታዩ ሰዎች አላችሁ። እኔ አኬ ለምን ይሄ ሁሉ ሰዓት ራሱ እንደተዳረቀ እግዚአብሔር ትዕግስቱ እንዴት እንደሰጠው አላውቅም። ጥያቄ ከጠየቅ ዝም ብለህ መልስ ትሰማለህ፣ አለቀ። ከዛ ጥያቄ ካለ ከዚህ ጥቅስ አንጻር ይሄ እንዴት ይሆናል እንጂ አይ እኔ የምረዳው በዚህ መንገድ ነው። ለአንተ መረዳት አኬ መልስ አይሰጥህም። እሱ መረዳትህን ኪስ ውስጥ አደረጓል። የመጨረሻው ቀን እንገናኛለን። የአንተ አምላክ ከክርስቶስ ቁጣ ያድን እንደሆነ እናያለን። ያኔ ይመቻችሁ። ለማን አኬ ቀጥል። ሰዎቻችን ያችኛው ስልክ ይዘጋችና
በዚህ ገባው ማለት ነው። እሺ በአጭሩ በቃ የተነሳው ነገር ክርስቶስ ላይ ምንድነው ነገረ ክርስቶስ እንደዚህ ዝም ብሎ ሰዎች ማንኛውም ሰው እየተነሳ እንደዚህ ዝም ብሎ የሚያወራው አይደለም። እስልምና ላይ ብዙ ሰዎች ሲጀምር ነገረ ክርስቶስን አይረዱትም። ሜታፊዚክስ ምን እንደሆነ የማያውቅ አንድ ሰው ተነስቶ በቃ ሜታፊዚክሱን ሳያስበው ሜታፊዚክስ ምን እንደሆነ አያውቅም፣ ግን ሜታፊዚክስ የሆኑ ጉዳዮች ላይ ገብቶ በጣም ለመተንተን ለመሞከር ሲሞክር እናያለን አንዳንድ ሰው። እና አንደኛ ሜታፊዚክስ ምን እንደሆነ ራሱ ገና ጨራሹ አላውቅም ነው ያለው ወዳጃችን። እሺ ስጋ ሞተ የሚል ነገርን ሲያስቀምጥ ስጋ ሞተ ሳይሆን በስጋ ሞተ የሚለው ነው የሚገልጸው የሚል ነገርን አስቀምጠን በስጋ ሞተ ነው የሚለው ነው የሚገልጸው። አዎ እንጂ ስጋ ሞተ የሚለው አይደለም። ክርስቶስ ላይ ማለት ነው። ክርስቶስ ላይ ከተዋህዶ በኋላ የሚገልጸው ይሄኛው ነው። የሚለው ተዋህዶን ያጸናል። ኦኬ አረ ማስረጃ አለኝ እኔ ያለ ማስረጃ አላወራም አለ። አረ ስጋ ሞተ የሚል አላ ማስረጃ አምጣ። ጸጥ ጥቅስ የለም፣ ጥቅስ የለም፣ ጥቅስ የለም። መጨረሻ ላይ አለኝ በቃ ይሻል ሲባል ራሴ የጠቀስኩትን ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እዛ ላይ ስጋ ሞተ ይላል ወይስ በስጋ ሞተ? በስጋ ሞተ። ስጋ ሞተ አይደለም፣ በስጋ ሞተ እንጂ ስጋ ሞተ አይደለም። በስጋ ሞተ በመንፈስ ግን ሕያው ሆነ። ስለዛ ስጋ ሞተ የሚል ታሪክ የታመጣ አለ ስለው መጨረሻ ላይ ሲጨንቀው በቃ ምክንያቱም ያለ ማስረጃ ስለማናወራ አወጣ ጥቅስ ሲባል ስለነበረ ሊያወጣ ስላልቻለ ምንድነው ያደረገው ወዳጃችን? በቃ መጽሐፍ ቅዱስ ላይማ ስጋው ሞተ የሚል የለም አለ። ስጋ ሞተ የሚል የለም። እንግዲህ ያው ራሱን ያለው እኔ አይደለሁም ራሱ ወዳጃችንም ያው እኔ አስቀድሜ ብዬው ነበር፣ ግን አሁን ከኔ ሐሳብ ጋር አላይን አድርጎ እኔ ከተናገርኩት ጋር ማለት ነው ስጋ ሞተ የሚል የለም። ከሌለ በቃ ተዋለቀ። ይሄ ርዕስ አስፈላጊ አይደለም። እሱን ነበር ማስረጃ አምጣልኝ ያልኩ። ያ እሱ ራሱ ይሄ ስጋ ሞተ የሚለው ከሌለ በቃ ምንም ይሄ ጉንጭ አልፋ ክርክር ብቻ ነው የሚሆነው። ስለዚህ ጉንጭ አልፋ ክርክር ስለማያስፈልግ ወዴት እንመለሳለን? አስቀድመን ወደ ተነሳንበት ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ተመልከቱ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ የተባለው ጌታችን ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ወይም መቀማት እንደሚገባ ነገር አልቆጠረም ይላል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እግዚአብሔር ሳይሆን ያለው በእግዚአብሔር መልክ ሲኖር ሳለ ነው የሚለው አለ። አዎ እግዚአብሔር የሚለው እዚህ ጋር አብን ነው። ከዛ በኋላ በእግዚአብሔር መልክ ሲኖር ሳለ አለ። ስለዛ በእግዚአብሔር መልክ ሲኖር ሳለ ነው ያለው። በእግዚአብሔር መልክ መኖር ማለት ግን ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር ተካክሎ መኖር ማለት ነው። እሱን እዛው ጋር አብራርቶታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል መሆንን መተካከልን በእግዚአብሔር መልክ ስትኖር ከእግዚአብሔር ጋር መተካከል አለ፣ ከእግዚአብሔር ጋር እኩል መሆን አለ። ከዛ በኋላ ይሄ ራሱ ግን ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም የተባለው ያ ጌታ ደግሞ የባሪያን መልክ ደግሞ ያዘ ተባለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። የባሪያን መልክ የያዘው ማን ነው? እዚህ ጋር የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር እኩል የሆነው እርሱ ከእግዚአብሔር ጋር የተካከለው ከእግዚአብሔር ጋር የተካከለው እኩል የሆነው እርሱ የባሪያን መልክ ደግሞ ያዘ። ስለዚህ የባሪያን መልክ ይዞ የመጣው እኮ እርሱ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ የተባለው ራሱ ነው። ማን? ከእግዚአብሔር ጋር የሚተካከለው ከእግዚአብሔር ጋር የተካከለው እርሱ ራሱን ባዶ አደረገ ተባለ። ስለዚህ አሁን ራሱን ባዶ አደረገ የተባለው እርሱ ለምን? የባሪያን መልክ ይዞ አለና በሰው ምሳሌ ሆኖ አለና። ቀጠል አድርጎ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ እንኳን ተባለ። ራሱን አዋረደ የተባለው ማን ነው? አምላክ ወይም በእግዚአብሔር መልክ ይኖር የነበረው ወይም ከእግዚአብሔር ጋር የተካከለው እርሱ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እሺ ማን ነው ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ተባለ አይደል? ለሞት የታዘዘ ሆነ የተባለው ማን ነው? ራሱ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ጋር የተካከለው እኩል የሆነው ማለት ነው እርሱ ነው። ይኸው ሞት የተባለው ራሱን አዋረደ፣ የባሪያን መልክ ያዘ፣ ሰው ሆነ እየተባለ ያለው። ስለዚህ የሞተው አምላክ ነው አይደለም? ነው። እንዴት? የአብርሃምን ዘር ይዞ
የአብርሃምን ዘር ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ በምስሉ እንደ ሰው ተገኝቶ ምን አደረገ? ለሞት ይኸውም የመስቀል ሞት እንኳን የታዘዘውና ስለዚህ በአጭሩ በስጋ አምላክ ሞቶልናል። ስለዚህ የመመለክ ጉዳይ ላይም ጌታችን ኢየሱስ ሲመለክ ስጋ እና መለኮት ሁለቱ እንደው ሁለት ሆነው እየተመለኩ አይነት ነገር እንደዛ አይደለም። እንደዚህ አይነት ትምህርት በእኛ ዘንድ የለም። ይሄ በጣም የተጠላ ትምህርት ነው። መለኮትና ተስብዕት ሁለቱ እየተመለኩ ተብሎ አይነገርም። ሁለቱ እየተመለኩ ተብሎ አይነገርም። የሚመለክ አንድ አምላክ አለን፣ የአንድ ጌታ አለን። የአንዱ ጌታ ስጋን ይዞ መጣ። ስጋን ልክ ሲነሳ እሱ ካላፈረበት ስጋውን ማለት ነው ካላፈረበት አንተ ማንህና ነው ስጋን ዙር አድርግና ከዛ በኋላ እሰግድልሃለሁ፣ ስጋህን ዙር አድርግና ከዛ በኋላ አመልክሃለሁ የምትለው ነው። የቅዱስ አትናቴዎስ ማብራሪያ ይህንን ነው የሚያሳየው። እንደውም ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ያነሳና የዓይነ ስውሩን የዓይነ ስውሩን ወይም ለምጻሙን ኤኒዌይስ ሲሰግድለት ታያለህ ይላል። እና ለመስገድ ስጋህን ዞር አድርግልኝና ልስገድ አይልም። ስለዛ ምንድነው በክርስቶስ ፊት አምልኮን ስናቀርብ ለአምላክ አምልኮን እናቀርባለን። ያ አምላክ ግን ስጋን ስለያዘ በዛ ምንድነው ስጋ ራሱ በተዋህደው መለኮት በኩል የሚመለክ ሆነ። በተዋህደው በኩል በተዋህደው መለኮት በኩል የሚመለክ ሆነ። የሚመለክ መለኮትን ተዋህዷልና ሰው ከዛ አንፃር የሚታይ ነው እንጂ ስጋና መለኮት በአንድ ሁለቱም የሚመለኩ ተብሎ አይደለም የሚነገረው። የሚመለከው መለኮት ስጋን የራሱ ስላደረገ በዛ በመለኮቱ ከመለኮቱ አንፃር የሚመለክ ሆነ ተብሎ ይነገራል። ይሄ በጣም ሲምፕል ነው እና ከዛ አንፃር የሚታይ ነው።